ሰብስክራይበር አለ ከዛ ዩቲዩብ ላይ እኔ አሁን እንትንክን አይቼው አላውቅም። ዩቲዩብክን እኔ ባላየውም ግን ሰዎች የሚከታተሉት ሰዎች ሰብስክራይብ ያደረጉት ራሱን የቻለ የዩቲዩብ ቻናል እንዳለ ከዛ መረዳት ችለናል። እና እዛ ቻናል ላይ ያቀረብከው የቪዲዮ 47 ደቂቃ አይ ቲንክ 47 ደቂቃ 37 ደቂቃ የሚፈጅ ቪዲዮ አቅርበ ነበረ በጋዜጠኛ ሶፎንያስ ጋር የተያዘ ማለት ነው። እና የተጻጻፋችሁት ሜሴጅ አለ። የተጻጻፋችሁት ሜሴጅ ብቻ ሳይሆን ከሜሴጁን ደግሞ ባለፈ ቮይስም አለ። ያወራክበት ቮይስ አለ። እና አንተንም ደግሞ ከኮንቴንት ጋር ተይዞ ራሱም ይሄ ልጅ እንደዛ ነው በሌላ ጉዳይ ተጋሽተው ስሙን ለማጥፋት ነው ይሄን ያደረገው የሚል ሰፊ ዘመቻ ከዛ ካንተ ቪዲዮ ተነስቶ ተሰንዝሮብካልና የምትሰጠው ማብራሪያ መስማት እንችላለን። ኮመንት ላይ ያላችሁ ሰዎች አረጋጉት። የምትሰጠውን ማብራሪያ መስማት እንችላለን ካንተ አንደበት። አንተ መናገር የምትፈልገውን ነገር አንድ 6 ደቂቃ 10 ደቂቃ 10 ደቂቃ ሰጥቻለሁ። 10 ደቂቃ ውስጥ ያንተን ሐሳብ እንስማ። ከዛ በኋላ ሰዎች ገብተው ካንተ ከምታወራው ከሆነም ነገር ጥያቄዎች ይሰነዝራሉ። አንተ ነገሮችን መመለስ ትችላለህ። ጠቅላላ ምን እንደተፈጠረ በአንተ አንደበት ንገረንና ከዛ በኋላ ከአንተም አንደበት ሰዎችም ከተፈጠረባቸው ጥያቄ አንፃር ነገሮችን መስማት እንችላለን። ኮመንት ይዘጋ የምትሉ ለምን ይዘጋል? ኮመንት ይረብሻል እንዴ? ችግር የለም። ያው ሐሳባችንን ሰበሰብ ብዘጋውም ችግር የለም። በቃ ችግርን ሚጻፍ። ኦኬ እሺ፣ አመሰግናለሁ እድሉ ስለተሰጠኝ። አቤላ እዚህ ውስጥ ያላችሁ ሁላችሁንም ኤርሚ፣ ተወኝ፣ ጀርሚ፣ አናስ ሁላችሁንም እንዲሁም ላይቭ ላይ የተከታተላችሁ ያላችሁትን ሰላም እላለሁ። ያው እንደምታውቁት ፍሬዘር ነኝ። ዛሬ የተገኘሁት በእናንተ ፊት ይሄን 2 3 4 ቀን እየተወራ ባለው ለቀርጬ ባጋራሁት ቪዲዮ ላይ ብዙ ሰው ጥያቄ ፈጥሮበታልና በዚህ ጥያቄ መሰረት ከህዝቡ ለሚሰነዘሩ የትኛውም አይነት ጥያቄዎች ትክክለኛ ምላሽ ከኔ ከባለቤቱ ያው ብዙ ሰዎች ሲወዛገቡ ስላየው በመላምት አንዳንዶች እንደዚህ ስለሆነ ነው እንደዛ ስለሆነ ነው በዚህ ስለተፈጠረ ነው እንደዚህ ስለሆነ ነው የሚል ነገር ስላለ እኔው ራሴ ባለቤቱ ስላለው ያው በእናንተ ፊት ተገኝቼ እናንተ የምትጠይቁትን ጥያቄ ለመመለስ ተዘጋጅቻለሁ። ድምጽ እያለኝ ነው። አይሰማም እንዴ ድምጽ? ቻርጅ ሰክተዋል? ስልክ ቻርጅ አለ ከታች? አልሰካውም። ትንሽ ጮክ በል እያሉ ነው። ቀጥል። ውስጤ ላይ ከተፈጠረው ንዴትና ብስጭት አንፃር ምን ማለት ነው? አብዛኞቻችን እንደምናውቀው እኔ ሶፎንያስን በግል ኮንታክት አድርጌው አላቅም። ከዚህ በፊት አውርቼውም አላቅም። ተገናኝተንም አናቅም። እንደ ድንገት የቲክቶክ ኢንቦክስ ላይ ስገባ ከ10,000 በላይ ፎሎ ያላቸውን ሰው አንተ ምናልባት ግንኙነት ይኖራችሁ አይኖራችሁ ባላቅም ነገር ግን ዜና እንደሚያነብ አውቃለሁ። ብዙ ፕሮግራሞች ላይ እንደሚሰራ ስለማቅ ያው ምናልባት በውስጥ ሲያወራኝ ለዛ ጉዳይ የፈለገ ነበር ይመስለኝ። ምክንያቱም ፈታ የሚባል ሾው አለው የምታውቁ ከሆነ ፈታ የሚባል ሾው ጀምሬያለሁ ሲል ሰምቼዋለሁ። ወደ ሚዲያውም ተመልሻለሁ ሲል ስለሰማሁትኝ ለኢንተርቪው ፈልጎኝ በውስጥ ያወራኝ ነበር ይመስለኝና ያወራ ነው። አይ ቲንክ ያው ዛሬ ቪዲዮን አጋርቻለሁ በእርግጥ ዩቲዩብ ላይ ለመጀመሪያ ጊዜ ቴክስት የላከልኝ በጃንዋሪ 28 ነው። ተረታች ከዲሴምበር በፊት ያለው ወር ምን ነበር? ልክ ነኝ? ጃንዋሪ ነው።
ኖቬምበር 28 ነው። ኖቬምበር 28 ላይ ቴክስቱን ልኮልኝ እኔ የመለስኩለት ዲሴምበር 6 ነበር ማለት ነው። እና በዚህ መካከል አወራን። ያው አሁን መዘርዘር አያስፈልግም፣ ያለውን ነገር አይታችኋል። ነገሮች ወደማይሆኑ መንገድ እየሄዱ እንደነበር ስለተረዳሁኝ ስክሪንሾት እያደረጉ ነገሮችን ማስቀመጥ ጀመርኩኝ። ከዛ በኋላ ይሄ ነገር መጋለጥ ነበረበት። ምክንያቱም አንደኛ ይሄን ነገር እኔም ሆንኩኝ መቼም እዚህ ውስጥ ያላችሁ ኢትዮጵያውያኖች እንደዚህ አይነት ነገሮች ተቃውማላችሁ ብዬ አስባለሁ። በባህላችንም አይፈቀድም፣ በሃይማኖታችንም በፍጹም አይፈቀድም። በህጉም ደግሞ ብትሄዱ ወንጀል ነው። በዛ ላይ ከማልጠብቀው ሰው ሆኖ ስላገኘው በጣም ተናድጃለሁ፣ በጣም ተበሳጭቻለሁ። ግን እዚህ ጋር አንድ ነገር እንድትረዱ የምፈልገው ምንድነው፣ እኔ የሲአይኤ አባል አይደለሁኝ ወይ ደግሞ የኤፍቢአይ አባል አይደለሁኝ። ማለት እንዴት ለምን እንደዚህ አላረኩም ለምን እንደዚህ አላረኩም ትሉ አንዳንዶቻችሁ እርግጠኛ ሆኜ መናገር እችላለሁ። እንደዚህ አይነት ሰው ቢያጋጥማችሁ ወይ በጥፊ ብላችሁ ገላግላችሁታል፣ ወይ የሆነ ነገር አድርጋችሁታል፣ አንዳንዶቻችሁ ብሎክ አድርጋችሁታል። እኔ ግን ይሄን ነገር ዲቴል ገብቼ ማጋለጥ ነበረብኝ። ለምን ሶፎንያስ የመጀመሪያ አይደለም ማለት ምናልባት አካውንታቾች ላይ እናንተ ጋር ይምጡ ባይገባኝም አንዳንድ ጊዜ ሙከራ ያደርጋሉ። እየመጡ ፎቶ ለመላክ ይሞክራሉ፣ ለማውራት የሚሞክሩ ይኖራሉ አንዳንዶች። እነዛን እንደውም ዛሬ በለቀቁት ቪዲዮ ላይ አጋርቻለሁ ምን አይነት ሰዎች እየመጡ እንደነበረ። ከሱ በፊት ለምንስ በእንደዚህ አይነት መንገድ ጥልቅ ነገር ውስጥ ልገባ እንደቻልኩኝ ሰርቻለሁኝ ዛሬና ይሄ ነው ያለው ነገር። ለማጋለጥ ሞክራለሁ በቻልኩት። ልክ ያሉ ነገሮች ይኖራሉ፣ አዎ ይኖራሉ። ምክንያቱም ሰው ነኝ፣ እሳሳታለሁ፣ የምስትባቸው መንገዶች ይኖራሉ። ለማጋለጥ ብዬ በምጓዝባቸው ነገሮች ፐርፌክሽን የሆነ ነገር ላይኖረኝ ይችላል። ምክንያቱም እኔ የፖሊስ አባል አይደለሁም፣ እንደነገርኳችሁ አንድ ተራ ወጣት ነኝ። እንደ አንድ ተራ ወጣት፣ እንደ አንድ ኢትዮጵያዊ ተራ ወጣት የገጠመኝ ነገር ትክክል ስላልነበረ ያንን ነገር ለማጋለጥ በሚል የተጓዝኩበት መንገድ ነው። እንደውም ቪዲዮቹ ላይ አይታችሁ ከሆነ በቃ ሁሉ እንደበድበዋለን፣ በቃ እንመተዋለን ሁሉ ብለን ነበረ። ነገር ግን አይታችሁ ከሆነ ቪዲዮ ላይ እንደውም እኔ ነበርኩኝ በቃ አትምቱት፣ በቃ ይበቃል፣ አትንኩት እያልኩኝ ስጮህ የነበረው። ምክንያቱም ለምንድን ነው በሰዓቱ በጣም ስሜታዊ የሆነ ነበር። ዱላ ሁሉ ይዘናል፣ አይታችኋል፣ ተሰብስበናል። ቪዲዮም ላይ ያ ሁሉ ወጣት የለም። አይታችሁ ከሆነ 2-3 ወጣቶች ነበሩ። እሱም ቪዲዮ ላይ የገቡ ሳይሆን ድንገት ከሆነ ቦታ የተጠራሩ ናቸው። ለምንድን ነው ይሄ የሆነው? አንደኛ ቆየ 9 ሰዓት ነበረ እመጣለሁ ደርሳለሁ ብሎ የነበረው። ነገር ግን ተነስቶ ሲገባ ራሱ ወደ 11 ሰዓት አካባቢ እንደዚህ አይነት ነው። አዳማ ራሱ ሲደርስ ለ12 ወደሚጠጋ ሰዓት አካባቢ ነው የደረሰው። በዛ የተነሳ አይታችሁ ከሆነ እኔ እናንተ ገና አልጨረስንም ብዬ ስናገር እጄ ላይ አንድ ስልክ አይታችኋል አይደል? ያቺ ስልክ የሱ ስልክ መስላን ነበር። ነገር ግን ያቺ ስልክ የሱ አይደለችም። ቪዲዮውን በደንብ አድርጋችሁ አሁን በነገራችን ላይ አንዳንዶች አሁን ቪዲዮውን ለምን አወረድከው ይሉኛል። እኔ አይደለሁም ያወረድኩት፣ ሪፖርት ተደርጎ ወርዶብኛል። ተረዳችሁኝ? ቲክቶክ ላይም ከአንድም 2 ቪዲዮ ለቅቄ ወርዷል። ዩቲዩብ ላይም የለቀቁት ይሄን ሰውን መነጋገር የሆነው ቪዲዮ እኔ አይደለሁም የደበቁት። ለምን ደብቀዋለሁ? ያው ተጋፍጬ ፊት ለፊት መጥቼ የለ ለምን ብዬ ደብቀዋለሁ? አንዴ እኮ ይፋ የወጣ ነገር ነው። ለምን ብዬስ እሸሽገዋለሁ? የተደረጉ ጥፋቶች እንዳሉ ሆኖ ግን በቻልኩት ያህል ለማጋለጥ ሞክሬያለሁ። ስህተቶች ሊኖሩ ይችላሉ፣ ልክ ያልሆኑ ነገሮች ሊኖሩ ይችላሉ። ግን አንድ ነገር እንድታውቁልኝ የሚፈልገው ኢንቴንሽን ግን እንደዚህ አይነት ነገርን እኔ በፍጹም ማልቀበል ሰው ነኝ ማለት በፍጹም በቃ ከዚህ አንጻር ተነስቼ ባደረግኩት ነገር የብዙዎች ልብ ያሳዝንኩ መሰለኝ። አንተ ራሱ በዛ ነገር ውስጥ እጅህም አለ የሚልም የተሳሳተ ምልከታም አይቻለሁ። እዚህ ጋር ለምታነሷቸው ኤኒ ጥያቄዎች ለመመለስ ዝግጁ ነኝ ማለት ነው። 1-2 ጥያቄ ከጠየቃችሁት መካከል እንዴት መጀመሪያ ልታወሩ ቻላችሁን ያላችሁት፣ እኔ አላቅም። አወራኝ መጥቶ በቃ እኔ አይደለሁም ያወራሁት፣ እሱ ነው ቴክስት አደረገልኝ። ስትገባ ቴክስቱን አየሁ፣ መለስኩለት። እያወራን ጥሩ ነበር አልነበረም ንግግሩ። የሆነ ነገሮች ገቡኝ። ከዛ ስክሪንሾት እያደረኩኝ ማስቀመጥ ጀመርኩኝ። ነገሩን አጋለጥኩት። ይሄ ነው ያለው ነገር። ከዛ ባለፈ እንዴት አድርገህ የቋንቋውን ልትረዳ ቻልክ? አልተረዳሁትም። ሰዎች ተረድቼው አልነበረም ሳወራ የነበረው። ልክ እንደሚያውቅ እያስመሰልኩኝ ነበረ። ኦኬ ነው እንዴ? አይታችሁ ከሆነ ሰውን ጨምር ሁሉ ምናምን ሲለኝ ለማን ነው አይገባኝም። ገብቷችኋል? እኔ እስቲል አሁን ድረስ ራሱ ያልገባኝ ነገር አለ። ለምሳሌ ምናልባት ድምፁ ላይ ሰምታችሁ ከሆነ እቃ ገዛ ነው እቃ ገዝተሃል የሚል ነገር አለ። አዎ ገዝቻለሁ፣ ችግር የለም። ምን እንደሆነ አላውቅም። ያው እቃ ማለት ምንድን ነው? እቃ ሊገባኝ ያልቻለው ነገር ነው። እስቲል ነው እቃ ገዝተህ ምን? በሰዓቱ ግን ምንድን ነው ያልኩት? አዎ ገዝቻለሁ፣ ችግር የለም። ቤትህ እንዴት ይመቻል? ምንም ችግር የለም። ሻወር አለ ሲል አዎ ሻወርም አለ፣ ሁሉን ቀዝቃዛ ሙቅም አለ፣ ይመቻል እያልኩኝ ነበር ሳወራ ነበር። ለምን? ወጥመድ ነው የግድ። እነኚህ ሰዎች ታውቃላችሁ፣ እኛ ሀገር ላይ ሌጋል በሆነ መንገድ አይደለም እየተንቀሳቀሱ ያሉት ሌጋል ባልሆነ መንገድ ስለሆነ ነገሮቻቸው ከተነቃ ምን ሊደርስባቸው እንደሚችሉ ስለሚያውቁ በቻልኩት አቅም ኮምፎርታብል እንዲሰማውና እንዲመጣ ነበረ ፍላጎት፣ ወጥመድ ውስጥ እንዲገባ ነበር የምፈልገው። አሁን በዚህ አጋጣሚ አንዳንዶች ለምን አልጸለይክለትም ለምን ምናምን እንዴ? እኔም ሰው ነኝ፣ ስሜት አለኝ። እናንተ እስቲ በእኔ ቦታ ሆናችሁ አስቡት።
እናንተ በኔ ቦታ ሆናችሁ አጠገባችሁ የሆነ ሰንበዲ መጥቶ ያ ነገር ነው የሚላችሁ የምር እና ወደ ህግ ነው የምትሉት ወይስ በጥፊ ነው የምትሉት? እንደ ኢትዮጵያዊንን አትርሱ። እኔም እኮ ስሜት አለኝ፣ ያናድዳል። እኔ ሲቀጥል ወንድ ነኝ። እንደ አንድ ወንድ ይሄ እኮ የክብር ጉዳይ ነው። መጥቶ እንደዚህ ሊያወራኝ የቻለው እንዴት ቢደፍረኝ ነው የሚለው ነገር በራሱ ያናዳል፣ ያበሳጫል። እና ከዚህ አንጻር ነው አሁን ከዚህ በኋላ ለምትመልሷቸው ጥያቄዎች መልስ የምሰጥ ይሆናል ማለት ነው። አመሰግናለሁ። እሺ፣ እናመሰግናለን። ሐሳብን ድምጼ ይሰማል? ፍሬዘር ይሰማል አለው? አለው ፍሬዘር መጥቻለሁ። ይሰማል አቡ? ያ ይሰማል። አቤል ያየን ነው፣ ድምፅህም ይሰማል። እሺ የአብይ ጉዳዩ እንትን አሳስባት ነው ደጋግማ ስትልክ የነበረ። የመጀመሪያውን ጥያቄ ለአንቺ አሳልፌ እሰጣለሁ። ሌዲስ ፈርስት በሚለው የአንቺን ጥያቄ እንስማ። የተሰማሽን ጥያቄ ማስተላለፍ ትችያለሽ። 2 ደቂቃ አለሽ። ኦኬ ቴንክ ዩ አመሰግናለሁ በጣም ያ ጥያቄ ያለኝ ወንድማችን። እኔ አሁን ቪዲዮዎችን አየሁኝ፣ አላቀውም በፊት ፍሬዘርን አላቀውም በፊት። አሁን ገብቼ ዩቱብ እንትኑን አየሁ፣ ልጆች ሲያዘዋውሩት አይቼ ዩቱብ ኮንተንቶችን አየሁኝ። ወደ 300 ምናምን ቪዲዮዎች አሉት እና ከዛ ውስጥ በሙሉ ወደ 300 ምናምን የሚሆኑት ወይም ደግሞ አይ ዶንት ኖ በቁጥር ልሳሳት እችላለሁ፣ የሚያወሩት ከኛ ባህል አንጻር የማይደገፉና ያፈነገጡ ትምህርት እሱ በሚያስተላልፈው ትምህርት ሰዎችን ማንቃት የፈለገው አርስት ላይ ነው የሚያወራውና ፍሬዘር እንዲህ አይነት ወሬዎች ኢንተርቴን እንደሚያደርጉት ስብዕናው ገለጸልኝ፣ ማንነቱ ማለት ነው። እሱ ከለጠፋቸው ቪዲዮዎች ላይ ካየሁት ማለት ነው የእሱም ማንነት እዛ ላይ በደንብ አድርጌ አስተዋልኩኝ። እንዲህ አይነት ነገሮች እንደሚወድ ኢንተርቴን እንደሚያደርጉት። አሁን የዛኛው ልጅ ጥያቄ ልተውና ማለት ነው ስለዛኛው ልጅ መፍረድ ላይ አለመፍረድ ላይ ልቆይና የፍሬዘር ላይ ነው አሁን ጥያቄ እንትን ብለው እንዲህ አይነት ነገሮች በጣም ኢንተርቴን እንደሚያደርጉ ስብዕናህን እዛ ላይ አየሁኝ። ከዛ በመቀጠል ደግሞ ልጁ ላይ ያቀረብከውን ንግግር ስታነጋግርና የተመላለስከውን መመላለስ በጣም የሚያስደነግጥ ነበረ። እኔ ደንግጫለሁኝ። ምልህ ኢትስ ላይክ በቃ አንደኛ ነገር መጀመሪያ ነገር እንዲህ አይነት ነገር ላይ ለምሳሌ ግብረ ሰዶሞችን ማጋለጥ ላይ ከዚህ በፊት ስትሰራ አይተና አናውቅ፣ ታይታ አትታወቅም። ሶ ኦል ኦፍ ሰደን ተነስተ እንዲህ አይነት ጥያቄዎችን ለልጁ ማለት እንዲህ ኢንተርቴን እያደረግከው እቃው እንዲያርጌ ምን ብዬ ያንን የገለጽካቸው ነገሮች ነው መድገም አልችልም። እንደ ኢትዮጵያዊነት ያሳፍራሉ። ኦኬ ያንን አደረክ አንተ አሁን እንትን ልትለው ነው። አሁን የሁላችንም ጥያቄ የሚሆነው ከመጀመሪያ ጀምሮ ያቀረብከውን ያሳየኸውን የተነጋገርከውን ንግግር አውጥተህ በግልጽ ማሳየት ትችላለህ። ቪዲዮን ማውጣት ትችላለህ። ኤቭሪቲንግ ማሳየት ትችላለህ። ምንም አይነት ነገር አሁን ባለንበት ቴክኖሎጂ ኤቭሪቲንግ ነው ማሳየት የምንችለው በግልጽነትና ያንን አላሳየህም በደንብ እንድናምንህ እዚህ ነገር ላይ ስትሰራስ አይተን አናውቅምና አንደኛው ምንድነው ያነሳሳክ እዚህ ላይ ለመስራት? ኦኬ እንደገና ሌላ ሁለተኛ ጥያቄ ደግሞ እዚህ ውስጥ አሁን ከኔ በላይ ይመስለኛል ሁሉም ወንዶች ናቸው። እናንተ ወንዶች በሙሉ እንዲህ አይነት ጥያቄ በውስጥ ይቀርብላችኋል? እንደው ቀርቦላችሁ ያውቃል? በእውነት ስለ እውነት ከተባለ ላይክ አቤላም ወይንም ሁላችሁም ማለት ነው። እኔ እንጃ እያንዳንዱ ወንድ እንዲህ አይነት ጥያቄዎች አይቀርብለትም ኤኒቲንግ ከሌለ በቀር ኤኒ አዘር ሪዝን ከሌለ በቀር ማለት ነው። እኔ ያኛው ልጅ አይደለም ወይም እንትን አይደለም
ብዙ የተበላሹ ወጣቶች ብዙ የተበላሹ ይሄ መዓት የተበላሸ እንትን ላይ እንዳለን አውቄያለሁ፣ ገብቶኛል በአሁኑ ሰዓት። ስለዚህ እኔ አንተ ራሱ ማለት ነው በግልጽ ነው የምነግርህ ወንድሜ፣ የነሱ አባል ነህ፣ በሆነ የተጣላህበት ጉዳይ አለ፣ ይሄንን ጉዳይ ልታወጣ ይቻልክበት። እኔ እንደዛ ነው ማስበው። አም ሶሪ ቱ ሴይ ዳት። እንዳልኳችሁ ወንዶች እስቲ እኛም ይላክልናል ብላችሁ እዚህ ገስት ላይ ያላችሁ ወንዶች በሙሉ እኔም ተልኮልኝ ያውቃል እንዲህ አይነት ነገር ብላችሁ እስቲ ተናገሩ። እንደው ለእውነት እኛ ሁላችንም እንፍረድ እንዲህ አይነት ጉዳይ ካሌለበት። እኔ አሁን ያንኛውን ልጅ ዲፌንድ አድርጌ አይደለም ዲፌንድ አላደረኩም ነውም ብዬ አምኛለሁ። whatever it is because እንዲህ አይነት ነገር ተከስቷል። ማጋለጥ ጥሩ ነው፣ ደስ ይላል። ግን ጥያቄ አንተ ራስህ በቃ ንጹህ ሰው አይደለም። በእውነት ነው ላም ሶሪ ያዝናለሁኝ። ራስን ግን ግለጽልን ከፈለግ ግለጽልን። ያቢ ግለሰቡ እዚሁ ስላለ ምንድነው የሚሆነው? ጥያቄ ቢጠየቅ ጥሩ ነው። ምክንያቱም ድምዳሜ ራሱን ችሎ ድምዳሜው እንትን መስጠቱ እንትን አይሆንም። ተጠያቂ ስለሆነ ይጠይቅ። ከዛ በመልስ ውስጥ በሚያንጸባርቀው መልስ ውስጥ ሰው የየራሱን ሀሳብ መያዝ ይችላል። ጥያቄሽ አሳጠረሽ ንገሪ ሳታብራሪ አንዴ። ምንድነው ጥያቄሽን አብራርተሽ ንገሪ ውስጥ አንዴ ሳታብራሪ በአጭሩ አስቀምጪ። ኦኬ። ለአንተ በተለየ መልኩ ወንዶች እንዲህ አይነት የሴክሹዋል ፊሊንጋቸውን ሊገልጹልህ የቻሉበት በውስጥ ምክንያቱ ለአንተ በተለየ መልኩ ምንድን ነው? አንደኛ ጥያቄ። ሁለተኛ ጥያቄ ደግሞ ሰውየውን የተነጋገርክበትን መረጃዎችን በሙሉ አሳየን። ሙሉን ስሙ የለም፣ ምኑ የለም፣ አድሬሱ የለም፣ የተደበቀ ነገር ራስ ማንም ሰው ፈጥሮ ይህንን ነገር አገናኝቶ ማድረግ ይችላልና ይሄ ነው ጥያቄ። እነዚህን ያብራራልኝ። ቴንኪዩ አቤላ። ሚዩት አድርግና ምንድን ነው መሰለሽ ያቡ ከአሁን በኋላም የገባችሁ ሰዎች ስትጠይቁ አሁን እንደምትሉት ካልሆነ እዚህ ልጅ ላይ የሆነ ማይሆን የፍርድ ሊፈረድ ነው የሚሆነው። እሱ ያለውም እውነት ሊሆን ይችላል፣ ላይሆንም ይችላል። እሱና እግዚአብሔር ነው የሚያውቁት። ይህንን እውነት እሱና እግዚአብሔር ነው የሚያውቁት። አብሮት የሚኖሩ ሰዎች ደግሞ አሉ። አዳማ ውስጥ አብሮት የሚኖሩ ሰዎች አሉ። ማህበረሰቡ መካከል የሚታወቅ ሰው ነው። ሰው ደግሞ የአካባቢ ሰዎች ማህበረሰቡ ስለሱ የሚሉት ነገር ይኖራቸዋል። አንቺ እንዳሰብሽው ከሆነ ሰየው ሰው ይጠነቀቋል። እሱ እንዳስጠነቀቀን ከሶፎንያስ ተጠበቁ ብሎ እንዳስጠነቀቀን ማስረጃ ብሎ ያቀረበው ነገር እንዳለ ሁሉ ከሱም ደግሞ ተጠንቀቁ ደግሞ ማለት የምንችልበትን ማስረጃ ተጨባጭ ማስረጃ ካገኘ እንትን እንናገራለን። ካሁን በኋላ የአቢ ቴንኪው የምትገቡ ሰዎች ድምዳሜ ሰጣችሁ ካወራችሁ ማስረጃ አምጡ እናንተንም እንላችኋለን። እናንተንም ማስረጃ አምጥታችሁ አሳዩን ማለት ከእንትን ሊሆን ይችላል። ስለዚህ የጠየቀችን ጥያቄ መመለስ ትችላለህ። የእሷን ጥያቄ መልስላትና ሌላ ሰው እናስገባለን። እሺ ያቢ እህቴ ለጠየቀችው ጥያቄ እንዴት አንተን መጥቶ ሊያወራ ቻለ? ለምንስ ሊያወራ ቻለ ይመስለኛል። እንደዛ ነው አይደል ያቢ? የመጀመሪያ ጥያቄሽ አሁን ለምሳሌ እኔ አልሰማም ብዙ ጊዜ ወንዶች፣ አሁን ሁላችሁም እዚህ ጋር ያላችሁ በሙሉ መናገር ትችላላችሁ። በውስጥ እንደዚህ ኢንተርቴን ያደርጓቸዋሉ የወንዶች ስፔሻሊ ወንዶች ማለት ነው። እሺ በውስጥ መጥተው ያወራሉ ብዬ ስናገር የበዛ ንግግር ወይ ደግሞ እንደዚህ ዲቴል የገባ ነገር ለማለት ፈልጌ ሳይሆን ከስንት አንዴ እየመጡ ሊያወሩ የሚችሉ አሉ፣ ያጋጥማሉና እነዛ ሰዎች በሚያጋጥሙ ሰዓት ላይ አብዛኞቹን ተሳድቤ ነው ማልፈው፣ ብሎክ አድርጌ ምናምን ነው ማልፈው። ትሪት ለማድረግ አትሞክርም ወይ ለምትሉኝ እኔ አሁን ባለሁበት ትንሽ የራሴ ስታተስ ላይ ትሪት የማደርግበት አቅም ላይ አይደለም የምገኘው። እነሱ እንደዚህ አይነት ነገር በጣም መጸየፍ ሰው ነኝ። እንኳን አይደለም በዚህ ልክ ወንድ ልጅ እንደዚህ አይነት አጸያፊ ነገር ውስጥ ገብቶ ይቅርና አብሬው ካደግኩት ከወንድሜ ከስጋ ወንድሜ ጋር እንኳን በአንድ ቤት ፋዘር ቤት ልጆች እያለን ስንተኛ ራስጌና ግርጌ የምተኛ ሰው ነኝ። ሲነኩኝ እንኳን ማልወደ ሰው ነኝ። እስቲል አሁንም ባለሁበት ቤተክርስቲያን ውስጥ እንደዚሁም አንዳንድ ህብረቶች ላይ ስንተኛ ተነጥዬ ራሴ ለብቻ እንጂ የምተኛ እንጂ ተቀላቅዬ የምተኛ ነው ወንድ አይደለም። ይህን ማረጋገጥ የምትፈልጉ ሰዎች ካላችሁ ምናልባት ምስክሮች መምጣት ካለባቸው በዙሪያ ያሉ ሰዎች አሉ። እነሱ መጥተው እዚህ ጋር ምስክርነት መስጠት ይችላሉ። ሲቀጥል ምን አነሳሳ ለማጋለጥ ለሚለው ይሄ እኮ መነሳሳት አይፈልግም ማለት የሚያነሳሳ ነገር ራሱ አያስፈልገውም። ተገቢ ነገር አይደለም።
ማለት እግዚአብሔርን የሚቃወሙ ነገር ነው። እኔም ክርስቲያን ነኝ በእምነቴ እንደዚህ አይነት ነገር ልቀበል አልችልም። ማህበረሰባችንም አይቀበለውም እና ይህን ነገር ለማጋለጥ መነሳሳት አያስፈልግም። ራሱ ትክክል አለመሆኑ ብቻ በቂ ነው ብዬ አምናለሁ እኔ በግሌ። ከዛ በተረፈ የአንተ ቪዲዮዎች ኮንተንቶች እንደዚህ ከወሲብ ጋር የተገናኘ ነገር ነው ላላችሁ አንዳንዴ ሰኒና ሰኞ ምንድነው ተገጣጠመ የሚባል ነገር አለና ያው እኔ የምሰራው እንግዲህ እንደዚህ አይነት ነገር ሰርታ አታውቅም። አዎ ደግሞ አይታችኋል። አብዛኞቻችሁ የምታውቁኝ ከፍቅር ግንኙነት ጋርና ከትዳር ጋር በተገናኘ ለሴቶች ስለ ወንዶች ባህሪ ነው የምሰራውና ይህንን እየሰራው ባለውበት ሰዓት አንዳንዶች አሁን እርግጠኛ ሆኜ መናገር እችላለሁ ማለት ዴፊኒትሊ 100% እርግጠኛ ሆኜ መናገር እችላለሁ። አብዛኞቻችሁ ተምኔሌን ነው እንጂ ያያችሁት፣ እርግጠኛ ሆኜ መናገር እችላለሁ ገብታችሁ አብዛኞቻችሁ መልእክቱን የሰማችሁት አይመስልም። ማለት እኔ እዚህ ጋር ሰምተናል አልሰማንም የምትሉ ትችላላችሁ። ነገር ግን እዛ ውስጥ በትዳር ውስጥ ስለሚፈጠሩ አለመግባባቶች ባልና ሚስት እንዴት አድርገው መጣጣም እንዳለባቸው የተሰጠችን አጭር ዕድሜ ናት፣ ትንሽ ጊዜ 60 እና 70 ዓመት ናት። ጎን ለጎን የምንኖርላቸው ዓላማዎች እንዳሉ ሆኖ ነገር ግን የትዳሮች መፋቻ ምክንያት አንደኛው አለመግባባቶች ስለሆነ በዚህ በወሲብ ጉዳይ አለመግባባት ስለሆነ በእኔም ቤተሰብ ላይ ስላጋጠመኝ እንደዚህ አይነት ነገሮች በዙሪያ ስላሉ ባሎች ወይ ደግሞ ወንዶች ምን አይነት ሳይ መስራት ጀመርኩኝና ስለ ወሲብ መስራቴ ለኔ ኃጢአት ነው ብዬ አላስብም፣ ወይ ደግሞ ብልግና ነው ብዬ አላስብም። ለምን ካላችሁ ትዳር ውስጥ ወሲብ አለ አይደል? ፍቅር ግንኙነት ውስጥም ሆነ ትዳር ውስጥ ወሲብ አለ። ስለዚህ ነገር አንስቶ መነጋገር ኃጢአት ወይ ብልግና ነው ብዬ አላምንም። ግልጽ ሆኖ መነጋገር ማለት ስለ አንዳንድ ጉዳዮች ልክ እንደምናወራው ይሄን ተፈጥሯችን ነው። ያልተሰጠንን ነገር አይደለም ያወራሁት፣ የተሰጠንን ነገር ነው እያወራሁ ያለሁት። እስቲ ግቡና ለምሳሌ ወንዶች ምን አይነት ወሲብ ይፈልጋሉ ከሰራሁት መካከል እዚህ ውስጥ ወሲብ የማይፈልጋለ እንዴ? ንገሩኝ እስቲ። ማይደርጋለ ወሲብ የማይፈልጋለ ነው ጥያቄው። ልክ ማለት መስራቴ ስለ ወሲብ ማንሳት የለብህም ነው መነጋገር የለብንም ነው ወይስ ምንድነው የተባለው የተነሳው ነገር? እኔ ይህንን ነገር እያነሳው እያስተማርኩ ባለበት ሰዓት ድንገት ይሄ ሰው መጥቶ በውስጥ አናገረኝ። መለስኩለት። እንደነገርኳችሁ ነው ፈታሹ የሚባል ስላለው ፈታሹ ላይ አቅርቦ ምክንያቱም ነግሬያቸዋለሁ። ከዚህ በፊት አዲስ አበባ ላይ ሄጄ ኢንተርቪው ሰጥቻለሁ። ልክ ጀስት ላይክ ዛት እንደዛ መስሎኝ ለኢንተርቪው የሚጠብቀኝ መስሎኝ ነበረ በውስጥ ያወራሁት እንጂ ግንኙነት የለኝም፣ የግል ጸብም የለኝም፣ አግኝቼውም አላውቅም። እንደ ማንኛውም ኢትዮጵያዊ በቴሌቪዥን ላይ የማውቀው ሰው ብቻ ነው። ሰው ይህ በእንዲህ እንዳለ ነገሮች በዚህ መንገድ ሲመጡ ለማጋለጥ ሞክር ይመስለኛል። ነገሮችን ለማስረጃ ብያወጧቸውን ስክሪንሾት አድርጌ ማቅረቤ አልተዋጠላቸውም። ሶ ዛሬ የአጋጣሚ ጉዳይ ሆነ ከአቤል ጋር ቅድም እያወራን እየነገርኩት ነበር። ቪዲዮ ሰርቻለሁ ብያለሁ አይደል አቤላ? ነግሬሃለሁ። ዩቲዩብ ላይ ቪዲዮ ሰርቻለሁኝ አጋርቻለሁ ብያለሁ። ይኸው አስቀምጫለሁ። ስክሪን ሪከርድ ነው ያደረኩት። አሁን ስክሪን ሾት ሳይሆን እያንዳንዱን የተጻጻፍ ከመጀመሪያው ጀምሮ ማን እንደጀመረ እንዴት ስናወራ እንደነበረ ስክሪን ሪከርድ አድርጌ ለቅቅ ያለው። አንድም የተሸወደ ነገር የለም። ጽሁፉንም አቅርቤ ያለው ቮይስም አቅርቤ ያለው ሌሎች ቪዲዮዎችንም አቅርቤ ያለው ባላችሁት መሰረት ማለት ነው። እና ሞር ማየት የምትፈልጉ ሰዎች እየገባችሁ ተመልከቱ። እና የኔ እናት ይሄ ነው መልሴ። ያብ እናመሰግናለን። ለሌሎች ሰዎች እድል ለመስጠት አንተ እንላለን። እዚህ ውስጥ ያላችሁ ኤርሚ ጥያቄ መጠየቅ ትችላለህ። ኤርሚ ጥያቄ ካለ መጠየቅ ትችላለህ። ማይክህን ክፈት። አቤላይ ትንሽ ልቆይ፣ የሆነ ድምፅ ስላለ ከጀርባ። እሺ ታዋኙ ዳኒ እንትን አለ ጥያቄ ካለ ጠይቅ። ፊት ለፊት ላላችሁት ቅድሚያ ልስጥና ከዛ በመደዳ ልሂድ። አቤላ እኔ ጥያቄ የለኝም፣ የሞዴሬተር ስራ እየሰራሁ ነው። ቴንኪዩ በቃ እሺ። ጀርሚስ ጥያቄ አለ? እሺ ጀርሚስ ከፍት ጆዬ ጥያቄ አለ መጠየቅ የምትፈልገው? አስገባቸዋለሁ ወገኖች። እሺ እነሱን ጥያቄ ከሌላቸው ማይመች ቦታ ካሆኑ ያሉት እነሱን አወርድና ሌሎች ሰዎች አስገባለሁ። ጆዬ ጥያቄ አለ? ትሰማለህ? ያ
ምንድነው እኔ እንደ አስተያየትም አለኝ የሚፈቀድ ከሆነ ሁለት ደቂቃ ነው ጥያቄው ባይብራራ ጥሩ ነው። ጥያቄ ብቻ ብትጠይቁ ጥሩ ነው። ጥያቄውን አታብራሩት። ካልገባው እሱ አልገባኝም ጥያቄያችሁ ካለ ታብራሩለታላችሁ። ጥያቄ ብቻ አቅርቡና ከዛ አስተያየት ደግሞ እንቀበላለን በኋላ። ጆይ ብዙ ሰው ስላለ አላማችን ግቡን እንዲመታ ልጁ የተነሳብኝን ጥያቄ መልስ እንድሰጥ ስላለ መልስ የሚሰጥበትን እድል ቢፈጠር ጥሩ ነው። ስለዚህ ጥያቄ አለ። ጥያቄ እኔ በቃ አንድ ጥያቄ ብቻ ነው ያለኝ ሌላውን ስለመለሰው። ስለዚህ አሁን ምንድነው ሰዎች ባላቸው ጥርጣሬ ልክ ይመርመርልን ይላሉና አንተ በቴሌም ይሁን ከሱ ጋር በተጻጻፍካቸው ባወራህባቸው ለመመርመር ፈቃደኛ ነህ ወይ የሚለው ጥያቄ ወንድማችን። እሺ ዮሐንስ፣ ፈቃደኛ መሆኔ ያው እዚህ ጋር መምጣቴ በራሱ ያሳያልና እውነት ስላለኝ ነው እዚህ ጋር የመጣሁት። ምንም የሚያስፈራኝ ነገር የለም። ለምሳሌ ወንድማችን በተደጋጋሚ ሲደወልለት ሊገኝ አልቻለም አይደለ? ቢያንስ እኔ ግን በራሴ ነው እናንተን ቀጥራችሁኝ ሳይሆን ለአቤል የደወልኩት ራሴ ነኝ። በውስጥ ነው አጽፌለት አቤል ህዝቦች ላይ በጣም ብዙ ነገር ተነስቷልና የህዝቡን አይምሮ ከመጠበቅም አንጻር እንደዚሁም ደግሞ እንደ አንድ ክርስቲያን እንደዚህ ነገር ሲወራብኝ ጥሩ ስለማይሆን ህዝቡ ለሚጠይቃቸው ጥያቄዎች በሙሉ ምላሽ ለመስጠት ፈቃደኛ ነኝ እና የምትችል ከሆነ የኔ አካውንት ሪፖርት ተደርጎበት እያስገባኝ ስላልሆነ ጥያቄ ለሚያቀርበው ጥያቄ በፊት መገኘት ስለምችል ብያው ራሴን ጠይቄ የመጣሁትና እኔ በቃ ማለት በሚቻለው በሙሉ የፈለገውን ነገር አመጣችሁ በተጠይቁኝ ኤኒ ታይም ለመመለስ እኔ ዝግጁ ነኝ። ምንም የሚያስፈራኝ ነገር የለም። ያደረኩት ማጋለጥ ብቻ ነው። ይሄን ነገር አልፈልግም፣ እቃወማለሁ። ወጥመድ ውስጥ እንዲገባ ተመሳሳይ ከሱ ጋር አወራሁት፣ አመጣሁት። ከዛ በኋላም ደግሞ አይታችሁ እስቲ ዝም ብላችሁ እንደ ሎጂካሊ ስታስቡት እኔ እንደዚህ አይነት ነገር ውስጥ ያለው ሰው ሆነ እንደዚህ ማጋለጥ ይመስላችኋል? ጣጣው መዘዙ መልሶ ሌላ እንዳይመጣ ማላገናዘብ ይመስላችኋል? እንደዛ አይደለም። የሂደት ችግር ሊኖር ይችላል። አዎ የሂደት ችግር ሊኖር ይችላል። እንደ ማንኛውም ወጣት ነኝ። እንደነገርኳችሁ የቲክቶክ የፖሊስ አይደለሁም። የሆነ አጥንቼ አድብቼ በቻልኩት ሞክሬያለሁ፣ ላስገባው ሞክሬያለሁ። ከዛ ግን ፋይናል ላይ የታችሁት ከሆነ ስልኩን ያገኘው ስለመሰለኝ ብቻ ተውት አትምጡት ስል ነበር። እንደው መጀመሪያ ግን በጣም ስሜት ማለት ድምጽ ላይ ያለው ራሱ ለጓደኞቼ ደውዬ በቃ ሲመጣ እንጠፈጥፈዋለን እንመታዋለን እያልኩ ያወራሁት ፓርት ነበረ። አሁን ግን እንደ እውነት ለመናገር እንደ አንድ ክርስቲያንም ሳስበው አንዳንድ ነገሮች ትክክል አልነበሩምና ዛሬ በሰራሁት ቪዲዮ ላይ እንደውም ለሶፎንያስ ኢትዮጵያ ውስጥ የኢትዮጵያ ሕዝብ ላይ ልባቸው ላይ የተፈጠረው ነገር በይቅርታ ቢታለፍና ይሄ ወንድማችን ማገገሚያ ውስጥ መግባት ካለበት እንዲገባ መታረም ካለበት እንዲታረምና አብዛኞቻችን ሰዎች ለመሰላችሁ እናት አሉት ይሄ ሰው እናት አሉት በዙሪያው ብዙ ሰዎች ስለሚኖሩ ይሄ ልጅ በእንደዚህ አይነት አይምሮ ውስጥ ሆኖ ሊሆን የሚችለው ወይ ከሀገር መውጣት ነው ወይ ራሱን ሊያጠፋ ይችላል። እንደ አንድ ክርስቲያንም ስለሚያሳስበኝ ምክንያቱም ምንም ቢሆን ይሄ ሰው የሞተለት ሰው አለ፣ የሞተለት አምላክ አለ፣ የሚወደው አምላክ አለ። በእንደዚህ አይነት ነገር ውስጥ ስለተገኘ እኛ እሱ ላይ መፍረድ የለብንም። አሁን የተረዳሁትና የገባኝ ነገር ቢኖር ምንም አይነት ምላሽ ለመስጠት ዝግጁ ነኝ። መታረምም ካለበት ይታረም፣ መቀጣትም ካለበት ይቀጣ። ነገር ግን እኛ ኢትዮጵያኖች አብዛኞቻችን የይቅርታ ልብ ቢኖረን ብዬ ሁሉ ሰርቻለሁ ቪዲዮና ኤኒ ታይም ለመጠየቅ ለመመለስም ለመመርመርም ዝግጁ ነኝ። እሺ እዚህ ጋር አንድ ጥያቄ አለ። በውስጥ በኩል አንድ ሰው የላከልኝ አስቼ የተባለ ሰው የላከልኝ። ሰላም አቤላ እንዴት ነህ? ብዙ ሰዎች ልጁ እሱም ያው ነው እያሉ እኔ በግሌ ተረዳሁት። እንደዛ አይመስለኝም። ግን አንድ ጥያቄ ቪዲዮ ላይ ሲመታ ተውት አትምቱት እያለ ነበረ። ለምን ይላል? ጥያቄ ለምን ይላል? አትምቱት ለምን ይላል? ሁለት እንዳይመታ ከፈለገ የተጻፉትን እንደ መረጃ ይዞ ለማጋለጥ ከፈለገ ለምን ይህን ሁሉ ርቀት መሄድ አስፈለገው? ሁለተኛ ለምን ይህን ሁሉ ርቀት መሄድ አስፈለገው? እንዳይመታ ከፈለግ ለምን አይምቱት ይላል። ሁለተኛ እንዳይመታ ከፈለግ ለምን ይህን ሁሉ ርቀት መሄድ አስፈለገ ይላል። ርቀት መሄድ አስፈለገ ደግሞ ከቆሻሻ ጋር ያው ቆሻሻ የሚለው ነገርየው ላይ ያሉትን ሰዎች ነው። ከቆሻሻ ጋር ይህን ያህል ማውራት እንዴት አስቻለው? የተወሰነ ያወሩት ነገር ይዞ ማጋለጥ አይችልም ነበር? በዚህ ደረጃ የሚደብር ነገር ለማውራት እንዴት ሞራሉን አገኘው? በእውነት እኔም አሁን ከአትምቱትን በላይ እዛ ድረስ ከመምጣቱ በላይ በጣም የሰቀጠጠኝ የተጻጻፋችሁት ነገር፣ እሱ የሚጽፈው ነገር፣ በርገር የሚለው ነገር፣ ምን የሚለው ነገር እጅግ ሰቅጣጭ የሆነ ነገር ማለት
አንድ ጤነኛ አእምሮ ያለው ግለሰብ እውነቱን ለመናገር በዚህን ያክል ደረጃ ሞራሉ ኖሮት ይሄ እንደዚህ አይነት ነገር ቴክስት ያደርጋል ብዬ አላስብም። እና ተናግረሃል አንተ መልሱን። ግን አሁን ይሄን ጥያቄ ኤክስፒሪየንስ ያለክ መሰላቸው ሰዎች እኔ ስነግር ከዚህ በፊት እንደዚህ አይነት ነገር የማወራ ኤክስፒሪየንስ ያለ መሰላቸው ይህንን ነገር ስትናገር ማለት ነው። እና ካመጣኸው አትምቱት ለምን ማለት አስፈለገ? ለፖሊስስ ለምን ይዛችሁ ለምን በቃ ለፖሊስ ይዛችሁ አንድ ሁለት እንኳን ጥፊ አቅምሳችሁት ከሆነ ፖሊስ ጣቢያ ይዛችሁት ሄዳችሁ ከነመረጃ ለፖሊስ ጣቢያ ለምን አላስረከባችሁትም? ይሄንን ብትመልሰልን ጥሩ ይመስለኛል። ለህግ አካል ለምን አልሰጣችሁም? አትምቱት ስለ የነበረው ምናልባት ቪዲዮውን አይታችሁት አሁን ቪዲዮውን ወርዶብኛል። ምናልባት ቪዲዮ ያላችሁ ሰዎች ካላችሁ ሼር ብታደርጉት ደስ ይለኛል በፕላትፎርሞቻችሁ ላይ። አትምቱት ስለ የነበረው ከዛ በፊት አይታችሁ ከሆነ እንመታዋለን፣ አንለቀውም፣ እናንከባለዋለን እያልኩኝ መጀመሪያ ላይ የሰራሁት ቪዲዮ አለ። ያ ማለት ገና ከቤቴ ስወጣ ያለው ፓርት ነው። ነገር ግን ተሰብስበን ያንን ነገር እያወራን እየመጣ ነው ብዬ ከነገርኳችሁ በኋላ ሁሉም ተናዷል። እኔም ተናድጃለሁ፣ ተበሳጭቻለሁ። እንደነገርኳችሁ ነው። እንደዚህ አይነት ነገር በፍጹም አይደገፍም፣ ደግሞም አይሆንም። በፍጹም እንደዚህ አይነት ነገር አይሆንም። እና ይሄ ነገር ጭራሽ እኔ አካውንት ላይ በእኔ መምጣቱ ስላበሳጨኝ በጣም የሰፈር ሰው ሰብስቤ ነበር። በነገራችን ላይ ሰብስቤያቸው የማይሆን እርምጃ ልንወስድ ነበር። ነገር ግን እየጠበቅነው ያለ በነበረበት ሰዓት ላይ መጀመሪያ ልጆቹም ወደ የስራቸው አንዳንዶቹ መመለስ ጀመሩ። ሁለተኛ ነገር አትምቱት ያልኩት ለምንድን ነው? ነገሮችን በሰዓቱ በእርጋታ እያሰብን እየጠበቅነው ነበር። በነገራችን ላይ እኛ የተሰበሰብነው እዛ ጋር 7-8 ሰዓት አካባቢ ተሰብስበናል ኦልሬዲ። እና እሱ የመጣው አረፋ አምሻሽቱ ማለት ይቻላል ወደ ከ10 ሰዓት እስከ 12 ሰዓት ባለው ውስጥ ነው አዳማ የገባውና በዛ መካከል ነገሮችን እያገናዘብን ነበር። ለምን አንድ ወንጀለኛ ከተያዘ በኋላ በወንጀል እንኳን አይደለም ዜጋ የህግ አካል ራሱ መጠፍጠፍ አይችልም እኮ እውነትን እንነጋገር ከተባለ መደብደብ አይችልም። በቃ ያ ሰው ወንጀለኛ ነው፣ ተይዟል፣ በቁጥጥር ስር ውሎ ጥራት ይደረግበታል። የሚገባኝ እኔ እንደዛ ነው። ነገር ግን ይኸውላችሁ የኔ የመጀመሪያ ሐሳብ ምን ነበር መሰላችሁ? ፖስታ ቤት ተገናኘን አዳማ ወደ 15 አምጥቼው 15 የሚባል ቀበሌ ያለ እዛ ነው ፖሊስ ጣቢያ ያለው። ነገር ግን መጀመሪያ ሐሳባችን የነበረው የሆነ የፈረሰ ቤቶች አሉና እዛ ቦታ አስገብተን ስልኩን ተቀብለን መረጃውን ለመውሰድ ነበር አስፈራርተን የነበረ ሐሳባችን። ልክ መታጠፊያው ጋር ስደርስ አንድ የሰፈር ሰው የሚያቀኝ ሰው ፍሬ ምንድነው ምናምን አስሮ ጠራኝ ማለት ነው። የዚህ ሰዓት ላይ አይ ሰላም ነው ምናምን ስል ሶፎንያስም የሆነ ነገር ፊልም ማድረግ ጀመረ። ታውቃላችሁ ማለት አጥምጆን ያመጣሁት እንደዚህ በዚህ ልክ ለአይምሮ የሚከብድ ወሬዎችን ራሴ አውርቼን ያመጣሁት እዚህ ድረስ ተጉዤ ነገሮች ሊበላሹብኝ ሆነ። የዚህ ሰዓት ደስ የሚለው ከኋላ እየተከተሉኝ ነበረ የሰፈሬ ልጆች ጓደኞቼ እንዳለ ማለት ነው። እና ልክ የዚህ ሰዓት ላይ ፍሬ ምንድነው ምናምን ብሎ አንዱ ጆሲ የሚባል ሰው መጮህ ሲጀምር አይ ምንም አይደለም ምናምን ስል እሱም ነቃ ማለት ነው። አይታችሁ ከሆነ ይዘውት ና እስቲ ወደዚህ ጋር ጠጋ በል ብሎት ነው የመጣው እና ለምን ብትቀርጸኝ ምናምን ሲል ነበር። አይታችሁታል። አንዳንዶች እንደውም ምን አሉኝ፣ ለምን ከታክሲ ከመጀመሪያው ከእንትን ሲወርድ ለምን አላሳየህንም እንዴ? እንዴት ነው ማሳያችሁ? ማለት እየቀረስኩት እንዴ እንዳመጣው ነው የፈለጋችሁት? ማለት ምንድነው የሚያስበው ስቀርጸው እሱ ራሱ እስቲ ያልገባኝ ነገር ለምን ቀርጸህ አላሳየንም? ስትመጡ መንገድ ላይ እንዴት ነው የምቀርጸው ወገኖች? እንዴ ህጋዊ ሌጋል የሆነ ነገር እኮ አይደለም ያደርግናል ነው ማለት ልንጸልይ አይደለም እኮ የተገናኘነው። የማይሆን አይነት ጸያፍ የሆነ ነገር ለማድረግ አስቦ ነበር እኮ የመጣው። ታዲያ እንዲህ ያለ ከመኪና ሲወርድ እየቀረስኩት ለእናንተ እንዳሳያችሁ ነው የፈለጋችሁት? እኔ ካሜራ ይዤ እንዴት ይሆናል ሰዎች? አረ አይሆንም። ይሄ ነው የመጀመሪያ ተውት ያልኩት ለምንድን ነው? እስቲ ቪዲዮውን በደንብ ተመልከቱት። ልክ ልጆቹ በሚመቱት ሰዓት ላይ የሆነ ነጭ ለባሽ ኮፍያ ያደረገው ልጅ በዚህ በኪሱ አንድ ስልክ ይዞ ነበር። አይታችሁ ከሆነ ማየት ትችላላችሁ። ውስጥ የተመታበትን ፓርቲውና ልጁ በዚህ ሱሪው ስልኩን በደንብ አላስገባለትም ይመስለኛል እንደዛ። ከዛ በኋላ አይታችሁ ከሆነ ልክ ይሄ ነገር የተፈጠረ ባለሳት ልክ በሚታገሉ ሰዓት ስልክ ወድቆ አየሁኝ ማለት ነው። የዛ ሰዓት ላይ የሱ ስልክ ነበር የመሰለኝ የሶፎንያስ ስልክ ነው የመሰለኝ። መረጃ ያገኘው ስለመሰለኝ ካሜራውን አይታችሁት ከሆነ ወረድ ብዬ አንስቼው በዚህኛው ስልክ ነው እንጂ እኔ እናንተ አልጨረስንም ያልኩት ስልክ ላይ መረጃ እንዳለ ነበር ያሰብኩት። ገባችሁ? መረጃ እንዳለ ስላሰብኩኝ ከዚህ በኋላ አትምቱት የምለው ከተመታ አዘጋ የሆነ ነገር ከሆነ መልሶ ጥሱ የሚሆነው ለኛ ነው። ሲቀጥል ከተማ ውስጥ ነው ያለ ነው፣ ሰዋራ ስፍራ አይደለም የሚወሰድ ነው። ሲጮህ ነበር አይታችሁታል። ግርግር ከተፈጠረ እዛ ጋር የማይሆን ነገር ነው። የህግ አካላቶች ይመጣሉ፣ እኛው ላይ ነው የሚወርዱብን። ከዚህ አንጻር ጦስ ውስጥ እንዳንገባ አትምቱት ለምን መረጃ ይሰራል። ከዛ እንደዛ አድርገ ነው አመለጠ፣ ሮጠ። እኛም የለቀቅነው ለምንድን ነው? እዛ ጋር ግርግር ተፈጠረ።
ማለት እናንተ ያያችሁት ካሜራ ውስጥ የተቀረጸው ብቻ ነው። ከጀርባ ሰዎች አባት አባት እያለ ሲጮህ አልሰማችሁም? ሰዎች ቆሞ እየተመለከቱ ነበረ። እኛ ራሳችን ለምን እንዳስጠራ ነው እናውቃለን፣ ምን ልናደርግ እንዳስጠራ ነው እናውቃለን። ነገር ግን በዙሪያችን የሚገኙ ሰዎች ግን አያውቁም። ምንድነው የተፈጠረው የሚለው ነገር አያውቁም፣ አልተናገርንም ለማንም። ስለዚህ ይሄ በእንዲህ እንዳለ ሰው እዛ ጋር ብዙ ሰው ስላለ ሲቀጥል ይሄን ሰው እንደዚህ አስመጥቶ መደብደቡ በራሱ ወንጀል መረጃ ከተገኘበት ለህግ ማቅረብ ነው እንጂ መደብደቡ ትክክል አልነበረም። ያንን ከማለት አንፃር ተውት ብዬ ግን እኔ እናንተ ያልጨረስነው ነገር እኔ እናንተ ማለት ኬዙ ከኔ ጋር ነው የልጅ እኔ የሰፈሮቼን ልጆች ሰበሰብኩኝ እንጂ እኔ ጋር ነው መጥቶት። በነገራችን ላይ ጥቃት እኮ ነው ያደረገብኝ። ይሄ እኮ ነውር እኮ ነው እንዴ! እስቲ እናንተ አስቡት። በውስጥ እናንተ መጥቶ ማለት እኔ ይደብራችሁ አይደብራችሁ አላውቅም አሁን ስለምናገረው ነገርና እንደዚህ ላደርግ እፈልጋለሁ ቢላችሁ ምንድነው የሚሰማችሁ? አሰድቡትም የሆነ ነገር አታደርጉትም? ይሄ እኮ በጣም እኮ ፈጽሞ ነውር የሆነ ነገር ነው። ስለዚህ እንዴት ልታወራው ቻልክ? እኔ እንደዚህ አይነት ነገር አይከብደኝም አይደል? በጣም ይከብደኛል፣ ነውር ነው። ነገር ግን ግዴታ ማጋለጥ ነበረብኝ። የራሴን እኮ ሪስክ ውስጥ ከትቼ እኮ ነው ይሄን ነገር ለማጋለጥ የሞከርኩት። ማን አለ እንደዚህ ያደረገ? በሰዓቱ እንግዲህ ምን ይታወቃል? እግዚአብሔርስ ሊጠለው ፈልጎ ከሆነ ምን አውቃለሁ። ይሄ ሰው በዚህ ልክ እንደዚህ አይነት ነውር ነገሮችን እኔ ፊት ለማውራት ምንም አይነት ጭንቀት ከሌለው ከኔ በፊት ከስንት ሰዎች ጋር አውርቷል። ደግሞ አይታችኋል። ብዙዎች እኔ ጋር እየመጡልኝ ነው። እኔም ጋር ለኔም አውርቶኛል፣ ለኔም እንዲህ ብሎኛል እያሉ ቴክስታቸውን ሳይቀር ስክሪንሾት ሁሉ እያደረጉ የላኩልኝ ሰዎች አሉ። እሺ ስክሪንሾት መደረጉ ብቻ አይደለም። ይሄ ሰውዬ አንድ አይበቃኝም ሁለት አድርግልኝ ማለት ከቻለ ምን ያህል ኤክስፒሪየንስ ነው በዚህ ነገር ማለት ነው። ዛት ሚንስ በዚህ ነገር ላይ ዲፕ የገባ ከሆነ ከኔ ጋር ከመገናኘቱ በፊት ከስንት ሰዎች ጋር እንዳደረገ በምን አውቃለሁ? ታዲያ ይሄ ሰውዬ መጋለጥ የለበትም? ምናልባት እግዚአብሔር እኛ እጅ ላይ ጥሎት ደግሞ ጥሎታል። ያው ያያችሁት ነው፣ ለማስተማሪያ እየሆነ ነው። ስለዚህ ከምንም ነገር በላይ እኔ ትንሽ ቅር ያለኝ አንድ ነገር ምንድነው፣ እንደዚህ ዋጋ ከፍዬ እንደዚህ ለህይወቴ የሚያሰጋኝ ነገር አድርጌ እውነት ነው ስለ እግዚአብሔር የምሬን ነው የምላችሁ፣ እግዚአብሔር ምስክሬ ነው የምላችሁ፣ እየተሳደድኩ ያለሁበት ጊዜ ላይ ያለሁት ስራዬ መስራት አልቻልኩም፣ ወጥቼ መግባት አልቻልኩኝም። እንደዚህ ሁሉ እያደረጉ ዋጋ ከፍዬ ሰርቼ ግን አብዛኛው ሰው ወደ እኔ ነው የዞረው እና እውነት ነው ያጠራጥራል። እንዳያጠራጥራችሁ ብዬ ደግሞ ዛሬ ቪዲዮ ለቀቅ ያለ እያንዳንዱን ስክሪን ሪከርድ አድርጌ ለምን ቲክቶክ ላይ ከአንዴም ሁለቴ ጭኜ አውርዶብኛል፣ ሪን ተሰጥቶኛል፣ ላይቭ ላይ እንዳልገባ አስወጥተውኛል። ከዚህ በላይ ላደርግ የምችለው ምን ያለኝን መረጃ ዩቲዩብ ላይ አጋርቻለሁ። እያንዳንዱን ከሀ ተብሎ ሲወራ ጀምሮ ያለውን ቴክስታችንን፣ ንግግራችንን፣ ቮይሶቹን እያንዳንዱን ነገር አቅርቤያለሁ እና ይሄ ነው ያለው ነገር። ለምን ያካሄደ ስህተት አለ? አሁን ሊኖር ይችላል። ለምን እኔ ፖሊስ አይደለሁም፣ እኔ አንድ ተራ ወጣት ነኝ። እንዴ እናንተ ብትሆኑ ከእንደዚህ አይነት ነገር ጋር ምን ነበር ማለት? በሰዓቱ ብትሆኑ እኮ ድንጋጤው በራሱ እኮ የሆነ እንትን ይላችሁ። ወንድ ሆኖ የሚደረግ ወንድ ማየት በራሱ እኮ ይቀፋል እኮ ማለት እንትን ይላል፣ ይበጠብጣል፣ ራሱ ይረብሻል። እንዴ እኔ እውነቱን ልንገራችሁ፣ መንገድ ላይ እኮ እየመጣን ምን ያህል ታግሼ ይዤ እንደመጣሁት ብታውቁ። ከፖስታ ቤት 15 ቀበሌ ለማድረስ እያወራን እንደዚህ እጁን ሁሉ የሆነ ቦታ አቅፎ ማለት ነው። ኦ ደረት ሄርሊ ነው እያለ እኮ ሲነካ አስባችሁታል? እንዲህ ሲነካካችሁ ምንድን ነው የሚሰማችሁ? ያንን ሁሉ ችዬ ታግሼ እኮ ነው ሰፈር ከደረሰ በኋላ እንደዛ አፈር ከደም ያበላሉ። ስለዚህ እባካችሁ እኔ እዚህ ጋር ማጋለጥ ለምንድን ነው አትበይ። ማጋለጤ ህጋዊ ስላልሆነ ነው። ለምንድን ነው አትምቱት ያልከው? ከመቱት ይጎዱታል። ጥርሱን ቢያውልቁለት ወይ የሆነ ነገር ቢወጉት የሆነ ነገር ቢያደርጉት መልሶ ጦሱ ለኛ ነው። እጄ ላይ መረጃ ያስኩ ስለመሰለኝ ነበር። አትምቱት አልትምቱት። እኔ እናንተ ደግሞ ገና ያልጨረስነው ነገር አለ ማለት ገና አጋልጥልሃለሁ ነው። እንዳልኩትም እንደዛ ተመቶ ከሄደ በኋላ አይታችሁ ሆነ ፌስቡክ ላይ ገብቶ አዳማ ሄጄ ላፕቶፕ ልቀበል ሄጄ ላፕቶፕንም ተቀብለውኝ ደብድበውኝ አዳማዎች ሸኙኝ ምናምን ብሎ ስም አጠፋ። የዛ ሰዓት የተናደድኩት እኔ እስከዛ ሰዓት ምንም ነገር አላደረኩም ነበር። የዛ ሰዓት ማታ መጥቼ ይሄን ሰው ታውቁታላችሁ አዳማ መጥቼ ተደበደብኩኝ አለ ተሰረኩኛል። ነገር ግን እውነታው እንደዛ አይደለም። የአዳማ ህዝብ ጨዋ ነው ብዬ ስለ አዳማ ህዝብ ጨዋነት ተናግሬ የመጣበትን ሪዝን ነገ ለቅላችኋል ብዬ ባልኩበት የስድብ ናዳ አንተ ነህ አውቀ ነው። ከዛ ልክ ይሄን ቪዲዮ ስለቅ ደግሞ አመኑ። አሁን ደግሞ ለምን አልጨረስም አልከው? ታዲያ ምን ማለት ነበረብኝ? አጋልጣለሁ ነው አልጨረስኩም ማለት እንዴ? ከሱ ጋር ማልጨርስ ነው ለምን አስደበድበዋለሁ? አንዳንዶች ሁሉ ከሱ ጋር ግንኙነት ነበራችሁ ባለመስማማት። ኧረ በእግዚአብሔር እንዴ ለመጀመሪያ ጊዜ ያወራንበትን ቀን ራሱ ለጥፍ ያለው ኖቬምበር 28 ነው። ኖቬምበር 28 ማለት አሁን ዲሴምበር 10 ነው ያለነው። እንግዲህ ኖቬምበር ከ12 ቀን በፊት ነው ራሱ ቴክስት ራሱ ያደርጋልኝ ለመጀመሪያ ጊዜ ያወራሁትም እኔ የዛ ቀን እኔ አላውቀውም እንደማንኛውም ኢትዮጵያዊ ቴሌቪዥን ላይ እንጂ በግል አውርተንም አናውቅም ተነጋግረንም አናውቅም። እና ይሄ ነው ያለው። እንዴት ስለማውራት ቻልክ? ችግር የለውም። እኔ 15 ቀበሌ ልጅ ነኝ። እስቲ አዳማ ላይ ነውና ናዝሬት ላይ ነውና የ15 ቀበሌ ልጅ ምን አይነት ልጅ ነው ብላችሁ ጠይቁ። ያደግንበት ማህበረሰብ
ቡና ቤት ነፍ ያለበት ነው፣ ሱሱ ምናምን ያለበት ነው። ምናምን ላይፉን እናውቀዋለን። ገብቷቸዋል። እዚህ ላይፍ ውስጥ የኖረ ሰው እንደዚህ ነገር ሲመጣ ያስደነግጠዋል። ነገር ግን አውርቶ አስምጦ ወጥመድ አዘጋጅቶ ማጥቃት ግን ምንም ማለት መዋሸት እኮ ነው፣ ቀላል እኮ ነው። እንትን አለ ሲል አዎ የተዘጋጀ አልጋው ይበቃል፣ አዎ ይበቃል፣ ምን ችግር አለ? ይዋሸሁት እኮ ነው። ምንድነው በነገራችን ላይ ልብ ብላችሁ አይታችሁ ከሆነ ላክልኝ እያለ ከአንድ ከአራት ከአምስት ጊዜ በላይ ጠይቆኛል። አንዴም ግን አላክለት ምንም ነገር። እንደውም እሱ ነው እንዲልክ ያደረገው። ያንንም ስክሪንሾት እያደረኩኝ አቅርቤላችኋለሁ እያንዳንዱ መረጃ እና ይሄ ነው ያለው ነገር። እንግዲህ ሌላ ጥያቄም ካለ እቀበላለሁ። ቴንኪው ስለ መልስ እናመሰግናለን። አንዴ ምናልባት እዚህ ጋር ዴይ 7 ቲዩብ የሚባለው ቻናል ለዚህ ነገሮች የሚያጋልጠው ልኮ እንደሚያውቅ ያጋለጠበትን ቪዲዮ አጭር ቪዲዮ ናት። ልጋብዛችሁና ላሰማችሁና ከዛ በኋላ እንቀጥላለን። መረጃዎች ላሳያችሁ። እንግዲህ ያው ሶፎንያስ ዋሲሁን ይላል። ያው የቲክቶክ አካውንቱ ነው እንደምታዩት ከ41,000 በላይ ፎሎወርስ አለው እና ታዲያስ ብሎ ይልካል። ይሄን መረጃ የላከልኝ ልጅ ደግሞ መልሶ ሀይ ይለዋል። ከዛ እንዴት ነው ይላል ሶፎንያስ። ደህና ነኝ who is this sorry ብሎ ይልካል ሰውየው። ከዛ ደህና ነኝ ስለተዋወቀን ደስ ብሎኛል ብሎ ሶፎንያስ ይልካል። እንግዲህ ማቁት ሰዎች ነው በቃ መርጦ ታርጌትድ አድርጎ የሚያወራቸው ማለት ነው። እና ከዛ በኋላ ታንክስ ሁሉ ሰላም ብሎ ይመልሳል ሰውየው። ከዛ ይሄ ሶፎንያስ ደግሞ ያ የት ነው የምትኖረው? ከዛ በኋላ መልሶ የት ሄድክ ብሎ ይልክለታል። ከዛ ሰውየው ምን ብሎ ይልክለታል? አለው አዲስ አበባ ነኝ ዋት አባውት ዩ፣ እኔ አዲስ አበባ ነኝ አንተስ ብሎ ሲልክለት እኔም አዲስ አበባ ነኝ ብቻህን ነው የምንኖረው ብሎ እንግዲህ የሚጠይቀውን ጥያቄ ከዛ በኋላ እንግዲህ እንደምታዩት ታዲያስ ብሎ ይልክለታል ማለት ነው። ከዛ በኋላ ሰላም ነው ሶፊ ብሎ ይልክለታል ይሄኛው ልጅ ለእኔ መረጃ ይላከልኝ። ከዛ አለውልህ አንተስ ይላል ሶፊ። ከዛ በኋላ ያኛው ልጅ ደግሞ አለው ሶፊ ታላቁ ሩጫ እንዴት ነበር ብሎ ሲጠይቀው አሪፍ ነበር አንተን የመሰለ ሰው ቀረብን እንጂ ብሎ ሶፊ ይጽፋል። ተመልከቱ ምን አይነት የርኩሰት አካሄድ እንደሚሄድ። ከዛ ልጁ አዎ ስራ ነበርኩኝ እና ምንም አልተመቸኝም እንጂ እሄድ ነበር በፊት ብሎ ይጽፋል ማለት ነው። ከዛ ኦኬ መች ነው ምሳ የምትጋብዘኝ ብሎ ሶፊ የሚሉት መልሶ ይጽፍለታል ማለት ነው። እንዴ ሶፊ ምን ችግር አለው ብሎ የሰው ይጽፍለታል። ከዛ ሶፊ ደግሞ እሺ መች ይሁን ብሎ ይጠይቀዋል። ስልክህን ላክ እስቲ ሉክ ብሎ ይጠይቀዋል ማለት ነው። ከዛ ጂ ብሎ ደግሞ ይጽፋል ማለት ነው። ከዛ ያ ሰውዬ ደግሞ ሄይ ሶፊ እንዴት ዋልክ? አይ ዋዝ ቢዚ በቃ ቢዚ ነበርኩ አይነት ብሎ ይመልስለታል። ከዛ ወረኛ ለእኔ የሚሆን ጊዜ አታ ነው ብሎ ጋዜጠኛ ሶፎንያስ የሚጽፈው ማለት ነው። ከዛ በኋላ ሰውየው ይላል ሶሪ ሃው ዋዝ ዩር ዴይ፣ ከዛ በኋላ ወዝ ፋይን አይነት ነገር ብሎ ሶፊ ይመልሳል። ከዛ ባህር ዳር ነኝ ይላል ሶፊ ደግሞ። ከዛ ያኛው ሰውዬ ደግሞ ኦኬ ለስራ ነው ሲለው ሶፊ ደግሞ አዎ በዛው ሰው አግኝቼ ፈታ ለማለት ይለዋል። ከዛ ያኛው ሰውዬ ደግሞ ኦኬ ባህር ዳር ቆንጆ ነቻ ሲለው ሶፊ ደግሞ አዎ አሪፍ ናት ይለዋል። ከዛ በኋላ ስልክ ላክልኝ ቴሌግራም ላይ ላውራ፣ እቺን አንደርላይን አድርጉባት ቴሌግራም ላይ ላውራ የሚለውን ጽሁፍ ማለት ነው። እንዳለ እንደዚህ ነው የሚላቸው ለቴሌግራም ወስዶ ነው እዛ ጋር እርኩሰቱን የሚያወራቸው ማለት ነው። ከዛ ጥያቄ ምልክት ያደርጋል፣ ሄይ ሄይ ይላል። ከዛ ደህና ነህ ይላል። ከዛ በኋላ ሄይ ብሎ ይጽፋል። ልጁ ኢግኖር አደረገው ማለት ነው። ልጁ ዝም አለው ማለት ነው። እና እንደምታዩት አንድ ወንድ ልጅ ለሴት የሚጽፈውን ጽሁፍ ነው ሶፎንያስ ለወንድ የሚጽፈው ከወንድ ጋር ቻት ለማድረግ የሚሞክረው ማለት ነው። ልጁ ሲባንን ተወው። ሌላ የተላከልኝን መረጃ ደግሞ ላሳያቸው። አሁን ይሁላ ነገር ሳይወጣ ከሁለት ነገር ይሄ ሌላ ነው። አሁን የአንዱን ሰውዬ ጨርሷል። ሌላ ደግሞ መረጃ እያወጣ ነው። 3 ቀን በፊት የተላኩልኝ መረጃዎች ናቸው። ይኸው ሶፎንያስ ዋሲሁን ይላል። ከዛ ልጁን ስሙን ይጠራዋል፣ ሰሚር ይለዋል። ከዛ በኋላ ወይ ብሮ ይለዋል። ከዛ በኋላ ደህና ነህ ሲለው አለ ሶፍዬ ሁሉ ሰላም ብሎ ይመልስለታል። ደህና ነኝ ቴሌግራም አለ ሉክ፣ ያኛውንም ቴሌግራም አለ ብሎታል፣ ይሄኛውንም ቴሌግራም አለ አለው። ከዛ በኋላ ይሰጠዋል ልጁ ማለት ነው። ከዛ ወደ ቴሌግራም ይመጣሉ። ከዛ ሶፊ የሚባለውን ሰውዬ አካሄዱን ተመልከቱት፣ ምን እያለ እንደሚያወራ
ይኸውላችሁ የእናታችን የቅድስት ድንግል ማርያም ስም ጠርቶ በእሷ አንደበት ልትጠራ ይገባት። ለዛ ነው እና አዶናይም ሲጠሯት እንግዲህ ያከበሯት የመሰሉ ሰዎች ሁሉ ስሟን የጠሯት ሰዎች ሁሉ ይወዷታል፣ ያከብሯታል ማለት አይደለም። እኛ እናከብራት እናታችን ቅድስት ድንግል ማርያም እና አዶናይ በአፋቸው የሚጠሯት ቅድስት ድንግል ማርያም የተለያዩ ናቸው። እዛ ጊዜ ጠራት፣ ማታ ሄዶ በመጠጥ ሲራጭ ሲጨፍር አደረ። ከዛ ይህን ይመስላል። ይሄ ዴይ 7 በዩቲዩብ ቻናሉ እንዲሁም በቲክቶክ ገጹ ላይ በራሱ ዴይ 7 በሚለው 389,000 ሰው ፎሎ በሚያደርገው ገጹ ላይ የተናገረው ነገር ነው። ሶፎንያስ እንደዚህ ተመሳሳይ ነገሮች ለሰው ሜሴጅ ይልካል። ከዛ እንደዚህ አይነት ተመሳሳይ ጥያቄዎችን ይጠይቃል ማለት ነው። ሩት ስልክልሽ እኮ ቢያልሽ ጂሚ ቤሪያው ጥያቄ አለ? እስካሁን ያልተጠየቀ አዲስ ጥያቄ አለ? አይ የለኝም፣ ግን እየተቆራረጠ ስለሆነ ኮፒ ሊንክ ያደርጉልኝ። እሺ ኮፒ ሊንኩን እስቲ አድርጉት። ኮፒ ሊንኩን ታብታቡን እያደረጋችሁ ነው። ቴንኪ ሙሌ እንኳን ደህና መጣ። ሰላምታ አቅርብና 2 ደቂቃ አለክ። መሰረታዊ እስካሁን ያልተጠየቀ ጥያቄ ጠይቁት። ኮመንት ላይ እንደዚህ ነክ እንደዛ ነክ ማለት ሳይሆን ልጁ አስገባችኋለሁ። ጥያቄያችሁን አቅርቡለት። ያልተመለሰ መልስ ካለ ለራሳችሁ ውሳኔ ትወስናላችሁ። እስካሁን ግን በተቻለ መጠን መልስ ለመመለስ እየሞከረ ነው። እናንተ የጠየቃችሁትን ጥያቄ ሙሌ መጠየቅ ትችላለህ። እሺ አቤላ ይሰማችኋል? ይሰማል። አመሰግናለሁ አቤላ፣ አንተንም ሌሎቻችሁንም ፍሬዘርንም አመሰግናለሁ። ያው ሰሞኑን የሰማነው ነገር በጣም አስደንጋጭ እና በጣም ሩቅ አገር ላይ የምንሰማ የነበረ ነገር በሩቅ ዓመታት ማለት ነው ኢትዮጵያ ውስጥ በዚህ ልክ መሰማቱ መታየቱ በጣም የሚያሳዝን ነገር ነው። ይህንን ነገር ሰዎች እንደ ቀላል ነገር እያዩ ነው። አሁን ፍሬዘር ላይም የሚፈርዱ ሰዎች ብዙ ናቸው። ኮሜንቶችን እዚህም ላይ ሰውም በሌላ ቪዲዮዎች ላይም ኮሜንቶችን አንብቤያለሁ ብዙ። ስለዚህ በዚህ ነገር ለፍሬዘር ልቤ አይውረድ ለማለት ነው። ምክንያቱም እግረኛው ሚዲያ ላይ ቀርበው ልጁ ሲጠየቅ በሳምንት 2 ቀን ቪዲዮ ወጥቼ ወይንም ዜና ምናምን ሰራለሁ አለ። ከዛ ቀጥሎ ደግሞ ከዛ ምንድነው የምታደርገው ቤት ምንድነው የምትሰራው ምናምን ስለው እኔ የቤት እመቤት ነኝ እና የቤት እመቤት ነኝ፣ በቃ ቤት ስቀመጥ የቤት እመቤት ነኝ ብሎ ነው የመለሰው ይሄ ልጅ። እኔ የሰሙት እግረኛው። ስለዚህ ይሄ ልጅ ጋዜጠኛ ነው። ምን አይነት ቋንቋ ምን አይነት አማርኛ ተመርጦ ሚዲያ ላይ እንደሚወራ ይሄ ልጅ ያውቃል። ስለዚህ ጋዜጠኛ ነው። ዝም ብሎ ወይም እንደኔ አይነት ሰው አይደለም፣ ወይም እንደ ሌሎቻቸው አይደለም፣ የሚዲያ ሰው ነው ማለት ነው። ስለዚህ ስንት ዓመት ጋዜጠኝነት ሙያ ላይ ተሰማርቶ ሲሰራ የነበረ ሰው እግረኛው ሲጠይቅ የቤት እመቤት ነኝ ብሎ ነው መልስ የመለሰው ማለት ነው። እኔ በብዙ ነገር በዚህ ልጅ እርግጠኛ እንደሆነ ያደረገኝ መልስ አንድና አንድ ይሄ ነው። ወንድ ልጅ እንዴት የቤት እመቤት ነኝ ብሎ ሊናገር ይችላል? አንድ ወንድ ልጅ ኢትዮጵያ ላይ እንደዚህ አይነት ነገር ተሰምቶም ታይቶ የማይታወቅ ነገር ነው ማለት ነው። ከዚህ የተነሳ ይሄ ልጅ ትክክልም እንደዚህ አይነት ችግር ውስጥ ያለ ልጅ ነው ብዬ ግምት ለራሴ እንዲወስድ ምክንያት ሆኗል። ምናልባት ወደነ ፍሬ ስመጣ ፍሬዘር ማድረግ የነበረብህ ነገር ብዬ እንዳስተያየት የምናገረው ነገር ምንድነው ካለኝ ሰዓት አንጻር ይህን ነገር ማጋለጡን ከፈለክ ለማጋለጥ ስትወስን ማድረግ የነበረብኝ ነገር አንድ የህግ አካል ይዘ በቃ አሁን ወጣቶችን ነው ዙሪያ ላይ ያሉ ጓደኞችን የምታውቃቸውን ነው ያረከው። ነገር ግን ሲቪል የለበሰ ሊሆን ይችላል ወይንም ኖርማን የዩኒፎርም የለበሰ ፖሊስ ይዘ ነበር መጠበቅ የነበረብህ። ልክ አንተ ወደምትፈልገው ቦታ ላይ ከደረስክ በኋላ ያለውን ነገር አንተም ሞባይል ውስጥ ያለውን የጻፈውን ነገር እሱም ጋር ያለውን ነገር አሳይተ አሳምነ ቀጥታ ለህግ ነበር ከህግ ጋር ነበር ማገናኘት የነበረው። ስለዚህ እዛው ጣቢያ ነበር መያዝ ነበረበት። ጣቢያ አይደለም አንተ የምትወስደው፣ ፖሊስ ታዘጋጃለህ፣ ከዛ ትገናኛለች፣ ከዛ በኋላ ፖሊስ ይዘዋል፣ ያለውን መረጃ ይወስዳል፣ አንተ ጋር የተጻጻፋችሁትን ይወስዳል ነበረ። ስትመቱም የነበረው ነገር
ምናልባት አትምቱ ያልከው ነገር አንተ ሞባይሉን ያገኘው መስሎ አትምቱ ያልከው ነገር ትክክል ነው። ማንም እዛ ቦታ ላይ ማታቀውም ሰው ሌባ ነው ወይም ሞባይል መንጥፎ ነው ብሎ አንዱ መጥቶ ማጅራቱን ብል ጥርሱን ቢያወልቅ ቢመታ ወንጀሉ አንተ ጋር ይመጣል። ከህግ አንጻር እንደዛ ነው የሚሆነው። ምንም ነገር ላይ ባልተጣራ ነገር ላይ ማንም ፍርድ መስጠት አይችልም፣ መምታት አይችልም። ነገር ግን ለህግ ነው አሳልፎ መስጠት የሚቻል ነበረው። ግን እንደዛ አድርጋችሁ ልክፍ አድርጋችሁ አቤላ ምን እንደሚያወራ እንደነበረው ከዛ መጨረሻ ላይ ደግሞ ለቀቃችሁት። አሁን የለቀቃችሁት ነገር እሱ እኮ መተው አዲስ አበባ መተው እኮ ዝም ብል ይሄ ነገር ምናልባት ላይገለጥ ይችል ነበረ። ነገር ግን እሱ ደግሞ መተው አዲስ አበባ መተው ደግሞ ሌላ ነገር ዘባረቀ፣ ጻፈ፣ የተለያየ ነገር አለ፣ ተዘረፍኩ፣ እንደዚህ ያደረኩ እንደ አዳማ ምናምን ብሎ ስም አጠፋ። ከዛ እናንተ ደግሞ ይህንን ምላሽ ለመስጠት ምን አደረጋችሁ? ይህን ነገር አወጣችሁ፣ አጋለጣችሁ። በአንድም በሌላም እግዚአብሔር እንደዚህ አይነት ነገር እንዲጋለጥ ስለፈለገ ምናልባት እንደዚህ አይነት ነገር ተከናውነዋል። ኦልሬዲ ይሄ ልጅ ተጋልጧል። የራሱ ሚዲያም ስጠይቀው ራሴን ለማስተካከል ወደ ጸበል ምናምን የሚል መልስ ሰጥቷል። ስለዚህ ሰውየው አምኗል ነው እኔ እያልኩ ያለሁት። ይሄ ልጅ በአንድም በሌላም አሻም ሲጠይቀው ጸበል ገብቻለሁ ራሴን ለማስተካከል ነው ያለው። ስለዚህ ምን ሆኗል? ከ50% በላይ በራሱ አንደበት ይሄ ልጅ እያመነ ነው። ከዛ ተጨማሪ ማስረጃዎችም በዚሁ ልክ አሁን አቤል ያሰማው አይነት ይህን ሰምቼዋለሁ እኔ ራሴ አሁን አቤል ያሰማውን። ስለዚህ እንደዚህ አይነት ነገሮች እየጨመሩ መጥተዋል ማለት ነው። ስለዚህ የአካሄድ ስህተት ነበረው። ነገር ግን አንተ ልብ አይውረድ፣ ቀጥል። የምትጋፈጥ ያለውን ነገር ተጋፈጥ። ምንም የምትፈራው ነገር የለም። የህግ አካልም ምናልባት በዚህ ዙሪያ ላይ ልጁን ምናልባት ቁጥጥር ስር ካረገ በኋላ አንተን ሊጠራ ይችላል። ከዛ አንተ ያለህን መረጃ ይዘህ መቅረብ ነው ሊኖርብህ የሚችለው። እንደዚህ አይነት ነገሮች ይለመዱ። ስለዚህ ማጋለጡን እንቀጥል የሚል ነው። አመሰግናለሁ። ሰዓት ወሰድኩ መሰለኝ። አመሰግናለሁ። ጥያቄ ነበራለሁ እናንተ ማበረታቻ ነው የሚከነሰጣ እናመሰግናለን። ቴንኪው ሙሌ። ወደ ሌላ ሰው ሀሳብ አልፋለሁ። ኤርሚ ጥያቄ ካለ አሁን የሚመች ቦታ ካለ ከፍተህ ሀሳብ መስጠት ትችላለህ። ቀጥሎ ሄለን ጥያቄሽን ማቅረብ ትችላለህ። ከዛ ሩት ጥያቄሽን ታቀርቢያለሽ። ያሬድ ኦኬ አቤላ ቴንክ ዩ። እንግዲህ አይ ቲንክ እዚህ ፍሬዘር ራሴን ማጥራት ፈልጋለሁ። የምጠየቀውን ጥያቄ በሙሉ ድፍረትና ነፃነት መመለስ እችላለሁ ብሎ ስለሆነ የመጣው ሚዛናዊ ሆነን ለመጠየቅ እንሞክራለን። ያው እኔ ካወራው ነገር ሲያስረዳን ከተናገረው ነገር ጥያቄ የሆነብኝን ነገር ብቻ ነው የምጠይቀው። አንደኛው ምንድነው ፍሬዘር ካወራው ነገር አሁን የተለያዩ ቅድም ማን የምትባል ልጅ ገብታ ከጠየቀችው በኋላ ማለት ነው የተለያዩ ወንዶች በዚህ መንገድ አፕሮች ሊያደርጉ ይሞክሩ እንደነበረና እነዛን ወንዶች ብሎክ አድርገህ ታሰናብታቸው እንደነበረ ፈርዘር ስፒች ወይ ደግሞ ኮሚኒኬሽን እንደማታደርግ እና ብሎክ እንደምታደርግ ተናግረህ ነበርና ጥያቄ ምንድነው የዚህን ልጅ ሲሆን እና ከዚህ ልጅ ጋር የተያያዘ ሲሆን ለምንድነው እሱን ነጥለህ ማጋለጥ የፈለከው? ከሌሎቹ ለይተህ ሌሎቹን በዚህ መንገድ ሳታወራ እሱን በዚህ መንገድ አውርተህ ለምን ልታጋልጠው ሞከርክ? ጥያቄ። ሁለተኛው ጥያቄ ደግሞ ምንድነው ሶሪ አንድ ላይ የመለስኩልህ ባልፍ አይሻልም ማለት ሲበዛብኝ ስለሚችል ይመልስልህና አንድ ሁለት ጥያቄ ነበር። እሺ ቀጥል። ይሄን መልስና ቀጥል። ኦኬ ላጋለጥ የቻልኩት እውነት ለመናገር ለኔ ራሱ አሁን ማለት በዚህ ልክ እንደዚህ ማስፈራሪያ፣ ዛቻዎች ያንዳንዱ ሶሻል ሚዲያ በዚህ ልክ ሲጨናነቅ እንደዚህ የሚሆንም አልመሰለኝም ነበርና ለምንድን ነው ግን ያጋለጥኩት ብዬ ለራሴ ስጠይቅ ይሄ በቃ አንድ የተረዳሁት ነገር የእግዚአብሔር ሐሳብ እንደሆነ ብቻ። ምክንያቱም ከዚህ በፊት የመጡትን እየሰደብኩ ነበር ማባራቸው ብሎ ካረጋቸዋለሁ ምናምን
አንዳንዴ ደግሞ በቃ ዲቴል ገብቼ ሁሉ የማይሆን ንግግር ውስጥ ገብቼ የምሳደብበት ጊዜ ነበረ። እዚህ ጋር ሲመጣ ግን አይወላችሁ አንደኛ ነገር እንዳልኳችሁ ይሄ ሰው በጣም ታዋቂ ሰው ነው። ሶሻል ሚዲያ ላይ ያለ ሰው ነው። እኔና እናንተ ይመስለኛል ሚዲያ ስንጀምር ምናልባት 2-3 ዓመት ወይ 4 ዓመት ሊሆን ይችላል እዚህ ፕላትፎርም ላይ ሌሎች ነገሮች ላይ። ይሄን ወንድማችንን ግን እኔ የማውቀው ልጅ ሆኜ ነው ዜና ሲያነብ ምናምን ነው የማውቀው። ማለት እድሜም ትልቅ አይደለም ማለት ፈልጌ ነው እዚህ አጋጣሚ እና ልጅ ሆኜ የማውቀው ሰው ነው። በውስጥ መጥቶ አክብሬው ማለት እዛ ላይ ታችሁ ከሆነ አንተ ባታቀኝም እኔ አውቃለሁ በምትሰራቸውና በምታቀርባቸው ነገሮች አድናቂ ነኝ ብዬ ለሱ ያለኝን ክብር አውርቼ ሳልጨርስ ወረደብኝ ማለት ነው። ወርዶ አገኘሁት እና ብስጭት ነው ያልኩት። ተናደድኩኝ የመጨረሻ። ሲቀጥል ደግሞ የተናገረው ንግግር ደግሞ ለእኔ ደግሞ የማይመጥነኝ ነው። ገባ ከአንድ ወንድ አይደለ እንደ ሀገር ተሾሙ ትልልቅ ሰዎችን ኢንተርቪው ያደረገ ሰው ሀገርን ወክሎ ዜና ያቀረበ ሰው የማትጠብቀው አይነት ነገር ሲሆንብህ ያበሳጫል። እንደ አንድ መንፈሳዊም ሲያበሳጫል፣ እንደ ኖርማል እንደ ሌጋል እንደሆነ ሰው ስታስበው ያበሳጫል። ሲቀጥል ደግሞ ከማትጠብቀውም ሰው ደግሞ ሲሆን ደግሞ በጣም ያበሳጫልና በጣም ብስጭት ብዬ ማጋፈጥ አለብኝ። እንዴት በዚህ ልክ እንደዚህ ሊያወራ ቻለ? ስለዚህ ይሄ ሰው ካልተጋለጠ ምን የማስበው ምን መሰለ፣ እህት አለችኝ፣ ትንሽ እህት አለችኝ፣ ታናሽ ወንድም አለኝ። ኢትዮጵያ ውስጥ በጣም በየቦታ አንድ ሴት ምን አለችኝ መሰለክ ፍሬዘር፣ በእኛ የሕክምና ማዕከል ውስጥ እሷ የውስጥ ደዌ ሐኪም ነች መሰለኝና በእኛ የሕክምና ማዕከል ውስጥ በእንደዚህ አይነት ኬስ ተደፍረው እየተሰቃዩ ያሉ በጣም ብዙ ህፃናቶች አሉ እና ትልቅ ውለታ ነው እንደ ሀገር የዋልክልን አጋፍጠሃል ብላ ነው ያለች። ማሰብ ያለብህ አሁን አንዳንዶች ለምን አራራህለት ይሉኛል። እንዴ ተው እንጂ ሰዎች ለሱ ራርቼ ባላጋፍጥ ኖሮ በእንደዚህ አይነት ልምምድ ውስጥ ያሉ በጣም ብዙ ሰዎች ምን ያህል አደጋ ሊያደርሱ እንደሚችሉ አስባችሁታል? እኔ እዚህ ጋር የሚያስጨንቀኝ ከአንዱ ሶፎንያስ ይልቅ ኢትዮጵያ ውስጥ ስላሉ ሚሊዮን ህፃናት ሚሊዮን ሰዎች ባለማወቃቸው ገብተው የማይሆን ነገር ውስጥ ስለሚደረግባቸው ሰዎች ነው በደንብ ላስብ ነው። ለወንድማችን በስተመጨረሻ ይቅርታ ይደረግለት ብያለሁ። ለምን የግል ኬዝ የለኝም፣ ነገርኳችሁ። ይሄ ከሱ ጋር ጥል የለኝም። እንደውም ይቅርታ ይደረግለት ምላችሁ አይቀጣ አይደለም ይቀጣ፣ እርማት ይውሰድ፣ ማገገሚያም ካለ ይግባ። ምክንያቱም አንድ ሰው ወዶ እንደዚህ አይነት ነገር ውስጥ ስለማይገባ ማለት ነው። ከዚህ አንጻር ነው ኤርሚ። ሌላው አንድ ሀሳብ መሀል ላይ ለመስጠት ሶፎንያስ ለምንድን ነው ጥያቄ ሲቀርብለት ጸበል መግባት ፈልጋለሁ ብሎ ለምንድን ይሸሽ? ተያይዞ መጥፋት የሚቻልበት ርዕስ ይመስለኛል። አንዳች ነገር ከዚህ ከፍሬዘር ከሚባለው አሁን ለጥያቄ ከቀረበው ወንድማችን ጋር አንዳች ነገር ቢኖረው እና እሱም ጋር የተያዘ ኤቪደንስ ቢኖር እሱም ኤቪደንስ ቢኖረው የድምፅ ቅጂ አሊያም የተላላኩት ነገር ቢኖር ወይ እኔ ብቻ አይደለሁም እሱም እንደዛው ነው ብሎ አጥፍቶ መጥፋት ይችላል። ወይም ደግሞ እሱ አበላሸው የምትሉትን ስም ከእንደገና አብሮ ማበላሸት የሚችልበት ነገር አለ። እሱ ብቻ አይደለም። የአሻም የሚዲያ ትሬዲንግ ወይም ግሩፕ ጥያቄ አቅርቦለታል። የማህበረሰቡን እሴት ያጎደፈ ነገር ያደረግከው መልስልን ሲሉት በአጭሩ ምንድን ያለው? ጸበል ልገባ ነው፣ ራሴን ማየት ራሴን ማረም ፈልጋለሁ ብቻ ነው አጭር መልስ የመለሰው። እንደዚህ አይነት ትልቅ ስራው ላይ ነገው ላይ መንገዱ ላይ እንደዚህ ትልቅ ጋሬጣ የሚሆን ሸክም ተቀምጦበት ራሱን ዲፌንድ ማድረግ እኔ አይደለሁም ብሎ መቅረብ ባለበት ደረጃ ቀርቦ መናገር በሚችልበት ሁኔታ ላይ ለምንድን ነው እንደዚህ ያለው የሚለውን ጥያቄ ሶፎንያስ መጥቶ መመለስ ከቻለ መመለስ አለበት ብዬ አስባለሁ። ምክንያቱም ይሄ ልጅ እኮ በቃ ጠየቃችሁት መጥቶ ለመመለስ እየሞከረ ነው። አሁንም እዚህ ውስጥ ያላችሁ ሰዎች ለምትጠይቁት ጥያቄ መልስ ለመስጠት እየሞከረ ነው። ሰው በባዶ ሲጠፋ ወይም ያላችሁትን ነገር ዝም ብሎ ሲቀበል ወንጀሉን አመነ ትሉታላችሁ። አንድ ሰው ግን መጥቶ
ራሱን ዲፌንድ ለማድረግ እየሞከረ ነው። ገባ? ትክክልም ሆነ ስህተትም ሆነ ዲፌንድ ለማድረግ እየሞከረ ነው። እንደ ወንድ ልጅ ህይወት እንዳለው ሰው ፍሬዘር ልክ እንዳደረገው ያም ወንድማችን ያም ጋዜጠኛ መጥቶ ይህንን ነገር ነው መመለስ ያለበት። ነገሮችን ማድረግ አለበት። ኤርሚ ሁለተኛውን ጥያቄ አቅርብና አጠር አጠር እያደረገ ለሁሉም እንዲበቃ አንተም ስትመልስ ኦልሞስት ተያያዥ ስለሆነ ጥያቄዎች አብዛኛው የሚጠየቀው ለዛ ጥያቄ የሚሆን አጠር ያለ መልስ እየመለስ አስገባቸዋለሁ። የሚወጡትን ሰዎች ስቀንስ አስገባቸዋለሁ። ራንደምሊ ነው እያስገባ ያለሁት፣ ሰዎች እየመረጥኩ አይደለም። ራንደምሊ ነው እያስገባ ያለሁት። ትገባላችሁ። ኤርሚ ሁለተኛውን ጥያቄ ጠይቅ፣ እንቀጥላለን። እሺ አቤላ ቴንኪዩ ፍሬዘርም ለምላሽህ። እዚህ ጋር በደንብ ማስተዋል አለብን ብዬ ማስበው ፍሬዘርን የምንጠይቀው ራሱን ማጥራት ስላለበት ነው፣ አጠራለሁ ብሎ ስለመጣ። ሁለተኛ ደግሞ እኛም ማንም ላይ ለመፍረድ ብለን ሳይሆን የምናወራው በተቻለ መጠን ጥያቄ የሆነብንን ነገር ለመልስ ከማግኘት አንጻር ብቻ ነው መሆን ያለበት። እንደዛ ነው ማስበው ለማለት ነው። ሁለተኛው ጥያቄ ምንድን ነው? ፍሬዘር ከእሱ ጋር በነበራችሁ ኮንቨርሴሽን እንግዲህ እንዳየ ነው ከባድ ኮንቨርሴሽን አድርጋ ከዛም በኋላ መረጃ ይዘን ጠፍጥፈ ነው ለህግ እንደምናጋልጠው እየተናገርኩኝ ነበረ። እና ለምን ያጋልጠኛል? ኢትስ ጀስት ወጥመድ እኮ ነው። በቃ የማይሆን ነገር አወራኝ፣ እኔም በዛ በሚፈልገው መንገድ አወራሁት። እንዴት ነው አሳን ለማጥመድ አሳው የሚፈልገው ነገር አይደል ለመሰጠው። ከዛ በኋላ ያን ነገር ለመብላት ሲመጣ እኮ ነው እንትን ውስጥ የሚገባው። እሱም የሚፈልገው ነገር ነበረ፣ የሚፈልገውን ንግግር አቀረብኩለት። ከዛ በአካል ለማግኘት ሲመጣ እንደምታዩት ጉድ አድርገነዋል ማለት ነው። ይሄ ኔትወርክ እየተቆራረጠ ነው እያሉ ስለሆነ እስቲ ወዳጆች ታብታብ አድርጉት። እቺ የቲክቶክ ሳይኗን ጊፍት ለመስጠት ሞክሩ። የቲክቶክ ሳይኗን ለቤቱ ማለት ነው። ሪፖርት ያደርጋሉ እነዚህ ተደራጅተው ማለት ነው። ስለዚህ ሳይኗን ብቻ የቲክቶክ ሳይኗን ብቻ እንትን አድርጉ። ቴንኪ ጨርሴና እንደዛ አድርጉ። ታብታብ አድርጉ። ኮፒ ሊንክ ይቀጥል። 10 ሺህ ይግባ ቢያንስ ኮፒ ሊንክ ቀጥል። መልስ አጠር እያደረግን ወደ ሌሎቹ ሰዎች ሀሳብ እንሄዳለን። ኦኬ። እና ወንድሜ ኤርሚ እንዳልኩ ነው። እሱን የግድ ለማጥመድ ማድረግ የነበረብኝ እሱ የሚፈልገውን አይነት ወሬ እና ንግግሮች መፍጠር ነበረብኝ። ያንን ነገር ፈጥሬ አድርጌ ወጥመድ ውስጥ አስገብቼዋለሁ። እኔ ራሴ በነገራችን ላይ እስክገረም ድረስ ነው 3 ሰዓት ተኩል አይ ቲንክ 3 ሰዓት ከምናምን ማውራት የተጀመረ ኮንቨርሴሽን 9 ሰዓት ላይ ማለት በአንድ ቀን ትውውቅ ከአዲስ አበባ አዳማ መምጣቱ ለእኔም ይሄ ልጅ ምን ያህል ፕሮሰስድ እንደሆነ በዚህ ነገር ላይ ማለት ልቅቅ ብዬ ስላወራሁት በቃ አይታችሁ ከሆነ በቃ ዛሬ የምወደውን ላገኘው ነዋ ሲል ሰምታችኋል። መቼም ኮሜንት ላይ አይታችኋል። እና በዚህ ልክ አዲክትድ መሆኑን ነው የተመለከቱት እና በጣም ገርሞኛል። ያስጠይቃል? እኔ ያስጠይቀኛል ብዬ አላምንም። ምክንያቱም እሱን ለማጥመድ የተጠቀምኩበት ንግግር ነው። ደግሞ ተሳክቶልኛል። አጥምጄዋለሁ፣ መረጃ ይዣለሁ። አይታችሁ ከሆነ ከአዲስ አበባ እየመጣ ነው። እንግዲህ የሚመጣ ከሆነ ያለውን ነገር አሳያችኋለሁ እያልኩኝ ለመረጃ እንዲመች አድርጌ ነገሮችን እያቀረብኩላችሁ ነበር እና እሱን ለማጥመድ የተጠቀምኩበት ወጥመድ ነው። ያስጠይቀኛል ብዬ አላምንም። መጠየቅም ካለብኝም ችግር የለም፣ ሄጄም ማብራራት እችላለሁ። ምንም ችግር የለም። ቴንኪው ብራስ ኤርሚ ቴንኪው። ሌላው ምንድን ነው እዛ ቪዲዮ ላይ የተወራ ነገር አለ። ዩቱብ ላይ የተለቀቀው ቪዲዮ ላይ ይመጣል እያሉ ነው። የሚመጣበትን ዓላማ እየተናገሩ ነው። ከዛ መጥቶ የተደረገው ተደረገ። ያን ያህል ትልቅ ጉዳት አልደረሰበትም። ፌስቡኩ ላይ ላፕቶፕ ልቀበል ሄጄ ላፕቶፔን ቅያስ ውስጥ አስገብተው ላፕቶፑን ነጥቀውኝ ከዛ በኋላ ደብድበው ሸኙኝ ካለ በኋላ ቪዲዮ ሲለቀቅ ለምን መጀመሪያ የጻፈውን አዳማ እንደዚህ ተፈጠረብኝ ያለውን ኢንፎርሜሽን ለምን አጠፋ? ሶፎንያስ በፌስቡክ ገጹ ላይ ላፕቶፔ ሊወሰድ ነበረ እና የአዳማ ልጆች ደበደቡኝ ብሎ የተናገረውን ነገር ለምን ማጥፋት አስፈለገው? የእውነት መረጃ ከሆነ እውነት ላፕቶፕ ሊቀበል ከሆነ አዳማ ድረስ ሄደው
ያ አዳማ ድረስ የሄደበት ጉዳይ እውነታው እሱ ከሆነ የደረሰበት በደል ከሆነ እንደውም በደሉ በቪዲዮ ቀርቦለት ይሄው ላፕቶፕን የተቀበሉኝ እነዚህ ናቸው ብሎ ፊት ለፊት መጋፈጥ ሲገባው መጀመሪያ የጻፈውን ጽሑፍ አጥፍቶ ለምን አጥፍቶ ሰዎችን እያስገባው ነው። ቶሎ ቶሎ እንዲደርሳችሁ በተቻለ መጠን ራሳችሁ ሀሳባችሁን አሳጥሩ። በተረፈ ትገባላችሁ ብዬ አስባለሁ። ቴንክ ዩ ሄለን፣ ማይክሽን ክፈቺ፣ ሀሳብሽን ማቅረብ ትችላለሽ። እሺ አቡና ቴንክ ዩ። ሰላም ለእናንተ ይሁን። እንዴት አመሻችሁ? ሰላም እሺ፣ ብዛ ደህና ነህ? አሜን። እሺ ቴንክ ዩ። የኔ ጥያቄ የመጀመሪያው ጥያቄ ያው አንተ ራስህንም ነፃ ለማውጣት አሁን አቡና ከተናገረው ነገር ጋር እያይዤ ሶፊ ለምን ያን አደረገ እንዲህ አደረገ ለምን እንዲህ አላደረገም እሱን በሱ ወገን ያሉና እሱም ደግሞ ወደፊት መጥቶ የሚሰጥበት ሐሳብ የሚኖረው ይሆናል ብዬ አስባለሁኝ። ግን አሁን ህዝቡ ብዙ ጥያቄ እየሆነበት ያለው ነገር እኔም ጋር እንደ ጥያቄ የሚያቃጭልብኝ ነገር ያንን ነገር ሶፊ ከአዳማ ተመልሶ አዲስ አበባ ደርሶ በደንብ ተረጋግቶ አእምሮውን አሰርቶ ያን ሐሳብ አስቦ ፌስቡክ ላይ እስኪ ፖስት ድረስ አንተ ምንም ነገር እያደረግክ አልነበረም። መችና እንዴት በምን ሁኔታ ነበር ያንን ነገር ልታጋራን አስበህ የነበረው ለሰፊው የኢትዮጵያ ህዝብ? እሱ ቀድሞ ባያጋራ ኑሮ ያንን ነገር። የመጀመሪያው ጥያቄ ይሄ ነው። ሁለተኛው ጥያቄ ፍርዬ እንደ ክርስቲያን እህት ነው የምጠይቅህ። ወጣቱን ምን ታስተምረዋለህ? ምን ትመክረዋለህ? እንደ አንድ አማኝ ወንድም፣ እንደ አንድ በቤተ ክርስቲያን ታንጭ ያለኩ ልጅ ነኝ ስትል ሰምቻለሁ ቅድም። ስቲል በቤተ ክርስቲያን ውስጥ ያለህ ወጣት ነህ እና አንድ የቤተ ክርስቲያን ወጣትን የሚወክል ነገር ነው ወይ ዩቲዩብ ላይ የምታስተላልፈው? ገባህ? በእንደዚህ አይነት ነገር ውስጥ ያሉ ወንዶች ተስበው የመጡበት ምክንያት የኔ እንደዚህ መሆን ነው ብለህስ አስበህ ለራስህ ምክር ሰጥተሃል ወይ? ለወደፊቱ ለወጣቱስ ምንድነው ይዘህለት እየመጣኸው ያለው ነገር? ከኔ ተማሩ ብለህ የምትናገርበት ነገር አለህ ወይ? ይህን ብትመልስልኝ ደስ ይለኛል፣ ለወጣቱ ከመጠንቀቅ አንጻር። መልካም እሺ። የአጋጣሚ ጉዳይ ሆኖ ሶፎንያስ የሚገርማችሁ ምን ተፈጠረ መሰላችሁ? ልክ ያንን ጥቃት ከደረሰበት በኋላ ወጥቶ እንደሄደ የሚገርማችሁ ነገር በነጋታው አንድ ወዳጅ አደጋ ደርሶበት ክሊኒክ ልጠይቀው ሄጄ ነበርና ክሊኒክ ልጠይቀው በሄድኩበት አንድ ሰው ደወለልኝ ማለት ነው። ያ ሰው ደወለልኝና ፍሬዘር አለ። አቤት በጣም ጀግና ነህ ምናምን አለኝ። እሺ አመሰግናለሁ። ምን አንድ ነገር ልነግርህ ነበር አለኝ። ምንድነው እለዋለሁ። እኔ እኮ ይሄ ሰውዬ ወደ አዲስ አበባ ታክሲ ሊዝ መናኸሪያ ሄዶ ማለት ነው። ታክሲ ሊዝ ይዞ ሲገባ ከጎኔ ነበር የተቀመጠውና በጣም አቅበጥብጦት ነበር። ልክ አልነበረም፣ ተረብሿል። በዛ ላይ ስልኩ ቻርጅ ሊዘጋበት ነበርና ለሹፌሩ ሰካልኝ ብሎ ቶሎ አሰግቶት 5% ሲሆን በቃ ተቀብሎ አምጣ ብሎ እንዴ ኧረ ያርግልህ ትንሽ አልፈልግም በቃ አምጣ ብሎ ተቀበለው። ከዛ በኋላ ወዲያው ገብቶ ዝም ብሎ ይጽፋል። ዞር ብሎ ቀን ይጠይቀኛል። ቀን እንደዚህ ነው ይለኛል። እኔም ምን ሆኗል ሰው እያልኩኝ እንትን አልኩኝና በነጋታው የአንተን ቪዲዮ ሳይ ተረዳሁኝና ቁጭ ብሎ የፈጠነ ነው እዛው ይጻፈው አለ። ያ ማለት እኛ እዛ ጋር እኛ ሰፈር መጥቶ ያ ነገር ከተፈጠረበት በኋላ መኪናው ውስጥ ቁጭ ብሎ ነው የጻፈው። ኢቭን እኔ ራሱ ቤት ከገባው በኋላ ነው ጓደኞቼ ደውለው ነው አረማሁን ነገር ለጥፏል ያለኝ። እኔ ያን ነገር ኦልሬዲ ይዤዋለሁ። ኦልሬዲ አንዳንድ ነገሮች መሰባጠር ነበረባቸው። ምክንያቱም ከመግቢያ ጀምሮ ያለው አሁን እናንተ ያያችሁት የቪዲዮን ፍሰት እንጂ ያን ቪዲዮ ራሱ ለማቀናበር ራሱን የቻለ የሆነ ጊዜ ይፈልጋል እኮ ኤዲት የምታደርጉ ሰዎች ትረዱኛላችሁና ቀስ እያልኩኝ ላጋልጥ ነበር የነበረው። ነገር ግን ወዲያው የዛኑ ምሽት እሱ ጽፎ ለቋል። አዳማ ሄጄ ተደበደብኩና ገብቼ ሳይው ብስጭት ነው ያልኩት። እንዴት እኛ ምን አድርገን ራሱ ነው በማይሆን መንገድ መጥቶ ተደብድቦ ሄደው ይሄ የዛኑ ሰዓት ነው። አይታችሁ ከሆነ ይሄ ሰው እንደዚህ እንደምታስቡት አይደለም። የዛኑ ምሽት ተናግሬያለሁ። ከዛ ግን ሙሉ መረጃውን ግን ነገ ነው የምለቅላችሁ። ለምን አልተሰራማ? እየቀረጽኩ ነበር፣ ውጪ የነበርኩት እንጂ ምንም የተሰባጠረ ነገር የነበረ ነገር አልነበረ። ስለዚህ ላጋልጥ የነበረው ነገሮች
ደግሞ እዚሁ ቀጥዬ ከዚሁ ጋር የምትመልሰው ጥያቄ ልጠይቅህ። እንደዚህ አይነት ነገሮች ሲሰሩ ኤዲት ማድረጉ ማቀነባበሩ ምናምን ለምን አስፈለገ? ለምን እንደወረደ ሁሉ ነገር ሊለቀቅ አልተፈለገም? በሰዓቱ አንተ ጋር ያለው ነገር ለምን ተቆራርጦ ሆነ የሚሉ ጥያቄዎችን ብዙ ስለሆኑ ማለት ነው። ይህንም አያይዘህ እንድትመልስ እፈልጋለሁ። እንኳን አይደለም እንደዚህ ወዲያው ለቅቄ ይቅርና ተቀናብሮም አልተቻለም እኮ። ያው አሁን ራሱ የቀረብኩበት ምክንያቱ እሱ ነው። ተቀናብሮ እንኳን በስርዓት መረጃ ተሰብስቦ እንኳን የጽሁፍ፣ የድምፅ፣ የቪዲዮ ምስል ሁሉ